አንተን ማበርታት አንተን ማጠንከር በጣም አስፈላጊ ስለሆነ ባይመቸኝም እንኳን ያው ቲክታክ ገብቻለሁ ዛሬ ማለት ነው እና እንኳን ተወለድክ እፎይ። እግዚአብሔር እንኳን አንተን ሰጠን። እግዚአብሔር እድሜህን ይባርክልህ። ይህ ዘመን ደግሞ እድሜ የምትበረታበት ጥበብ ማስተዋል የምታገኝበት ትዕግስትን የምታገኝበት የአባቶቻችንን የሐዋርያቱን ጸጋ የምታገኝበት የነ ጳውሎስን የነ ጴጥሮስን የነ እስጢፋኖስን በረከት የምታገኝበት እንዲያደርግልህ በጣም መልካም ምኞቴ ነው። ትልቅ የበረከት አገልግሎት ነው የምታገለግለው። ውዳሴ ከንቱ እንዳይጠልፍህ ራስን ጠብቅ። መታበይ፣ መታጀል፣ ትዕቢተኝነት፣ ጉረኝነት፣ ትምክተኝነት ደግሞ እነሱ ደግሞ ጠላልፈው እንዳይጥሩ ከመንገድህ ሁሌም በትህትና የማጠቅም ባሪያ እንደሆንክ እያሰብክ በጣም በእግዚአብሔር ቸርነት የቆምክ እንደሆንክ እያሰብክ እንድትበረታ በጣም አደራ ማለት እፈልጋለሁ። እግዚአብሔር ይህን እድሜ ደግሞ ይህን ዘመን ይጨምርልህ። ሃፒ በርዝደይ፣ እንኳን ተወለድክ እና በጣም ደስ ብሎኛል ይሄንን ጊዜ አግኝተንም እንዲህ ስለሰበሰብከን። በተረፈ እግዚአብሔር አገልግሎትን ይቀበልልህ ፎዬ። በጣም ብዙ እያገለገልክ ያለው ወንድማችን ነህ። እኛ እንኳን ደክመን በቃ ትተነው ሁሉን ነገር፣ አንተ ግን አለህ። ምንም ጥቅም አታገኝም። እንዲሁም ጭራሽ ስደትና ስድብ፣ መሳደድ፣ ዛቻን ያተረፍከው እንጂ ሌላ ምንም ያገኘው ትርፍ የለም። ግን ደግሞ ይጠቅመኛል ብለክ ነው ለሰማያዊው አገልግሎት ለሰማያዊ ቤትህ አገሬ በሰማይ ነው ብለህ ስለሆነ ስለዚህ ለአንተ ምንም እንዲሁ እንዲህ ነው ብሎ መናገርም አይ ዶንት ቲንክ አስፈላጊ አይመስለኝም። በርታ በያዝከው አገልግሎት እግዚአብሔር ያስፈጽምህ። ሁላችሁም እንግዲህ በጸሎት አስቡት። እኔ ከልደት በላይ ከኬክ መቁረስ በላይ ከምን በላይ በጸሎት በምንቆምበት ሰዓት እዚህ ለሚያገለግሉ ወንድሞች ሁሉ መጸለይ ጥሩ ነው። ለሚያገለግሉ ለሚያስተምሩ ወንድሞች እህቶች ሁሉ በደንብ አድርጎ መጸለይ፣ ማሰብ፣ ሰላም ለኪ ማድረስ፣ ዳዊት ማድረስ፣ አቡነ ዘበሰማያት ማድረስ አስፈላጊ ነው ብዬ አምናለሁ እና ከስጦታ በላይ ስጦታ እሱ ነው። በርዝዴ የማይጠብቅ ዓመታትን የማይጠብቅ የሆነ ክስተት የማይጠብቅ ነገር ቢኖር ጸሎት ነው። ስለዚህ እፎይን የምንወድ ካለን ሁሉም እዚህ ያሉትን አገልጋዮች ወንድሞቻችን ሁሉ እህቶቻችን የምንወድ ካለን የሆነ በርዝዴይ የጠበቀን ሳይሆን ፍቅራችንን መግለጽ እንዲሁ ለታይታም ሳይሆን ተናገረ ለመባልም ሳይሆን በቃ ዕለት ዕለት በጸሎት ብናስብ ያትከተ ስጦታ ሁሉ ስጦታ ነው ብዬ አስባለሁ እና እግዚአብሔር ያበርታ እፎይ። እግዚአብሔር ፍጻሜን ያሳምር። ትልቁ ነገር መጨረሻ ማማር ነው። ቲክታክ ላይ ብዙ የወደቁ የተነሱ ሰዎች አይተናል። እየወደቁ እየተነሱ አንዴ ክርስቲያን፣ አንዴ ሙስሊም፣ አንዴ ፕሮቴስታንት በቃ እንዲያው ኮምፓሱ የጠፋባቸው አሉ እና ፍጻሜ እንዲያምር ነው በቃ ትልቁ። እንደዚህ አይነትም መቀበዝበዝ እንዳይኖር ማለት ነው በህይወት ላይ። ስለዚህ እግዚአብሔር ውጭ ያስፈጽምህ። እስከ መጨረሻው የምትሮጥበትን ጽናት ይስጠህ። እስከ መጨረሻው መስቀሉን ይዘህ የምትከተልበትን ብርታት፣ ሃይማኖት፣ ማስተዋልና ጥበብ እግዚአብሔር ያድልህ። እዚህ ያላችሁ ሁላችሁንም እንደዛው ሁላችሁንም እዚህ በጣም ትልቅ ቦታ ትልቅ አክብሮት አለኝ። እግዚአብሔር ሁላችንም በመልካም ያስበን እና እወድሃለሁ ለማለት ነው። እፎይ ሁሉ ሲጨመቅ እወድሃለሁ ለማለት ነው። ወንድሜ አንተን እየመሰልኳቸው የአንተም ዛቻ ትንሽ ተርፈኛል ባይዘወይ እና አንዳንድ ሰው አንተን መስላችኋል ይመስለኛል እና በቃ ቶሎ መዛቱን ስለሚፈልጉት ማን እንደሆንኩ በደንብ እንኳን ገብተው ፎቶም አያዩም እና አልለቅህም አንተ ምናምን አንተ እንደዚህ እፎይ አንተን አይደለም የሚሉም አሉ እና ሳቄ ይመጣል። ምንም አልመልስላቸውም እና ግን ላይፍ ስከፍት ሼር አደርጋቸዋለሁ አንተ እንዲያውቅ ማለት ነው። ይምጡ አይምጡ እግዚአብሔር ይወቅ እና ይሄው ነው። እግዚአብሔር ይስጥልኝ እፎይ፣ እድሜ ይስጥህ፣ ተጨማሪ እድሜ ይስጥህ። እግዚአብሔር በቤቱ ያጽና። ኦኬ ቴንክ ዩ ዲያቆን መዝሙር ያሬድ። ያ እንግዲህ ተመሳሳይ ፂም ስላለን ይሆናል ፂማችን እኔም ፂሜ ትንሽ እንትን ይላል ይቀራረባል ይመስለኛል። መልክ እንኳን እኔ ጠቆር ላለው ይመስለኛል። ያ ዋናው የኛ ልደት አይደለም። ዋናው አክቹዋሊ እኔ ብዙም እንትን አለውም ሶሪ ያው አሰቡትና ልጆች ልደት ነው አሉ በዛው ደስ ይላል። ቀጣይ ልጆቻችንን የምናከብርበት ሊሆን ይችላል
የመንፈስ ልጆቻችንን ማለት ነው ሰብሰብ አድርገን የእነሱንም ልደት የምናከብርበት ይሆናል። ምንድነው እሱ? እኔኑ ለመውጋት ነው አይደለ? ፎቶ ሰርተሽ ከመሲሁ ሰማለ የመሲሁ ኔትወርኳ እያስቸገራ መሰለኝ። ቀን ያችኛዋ ፎቶውንም አልቆስም ምናልባት ከስራ ያሉ ሰዎች ካሉ ቦታ እንዳንይዝባቸው ብዬ ነው። ችግር የለውም። የመሲሁ አለሽ ፎቶውንም አልቆርስም ያለችው እንደ ቀኗ። አንቺም ፎቶዬንማ እንዳትቆርሺ። ማይክሽ ዝግ ነው የመሲሁ። ሜይ ቢ እያወራሽ ከሆነ ያው ኔትወርኳ ላግ እያደረገባት ነው። ያ ዋናው አክቹዋሊ ልደትም አላሰብነውም ነበር። አሁንም እንትን ማለት አልነበረም። ዋናው ነገር ግን ምንድነው እሱ እንድታውቁት የምንፈልገው ሜይ ቢ በተሻለ ሁኔታ እንሰራለን። እስካሁን ድረስ ሙከራ ነው። 5% ያህል ነው እየሰራን ያለነው አቅማችንን። እንግዲህ ትንሽ ቡስት እናደርጋለን ማለት ነው። አሁንም ኢነርጂያችንን የሆነ ከኋላ እነሱ እንትን ሲያመጡ ድምፅ ሲያሰሙ እኛ ደግሞ መስራት ይኖርብናል ማለት ነው። መስራት አለብን። እኔ እንደዛ ነው የሚሰማኝ። ለምንድን ነው የጮሁት? እሱ ከጮሁ እኛ መስራት አለብን። እሺ መተሻል። አሁን ታወሪ ነው። እሺ ኔትወርክሽ እያስቸገረ መሰለኝ። ስለዚህ በተቻለ መጠን ጠንካራ ባለ ሁኔታ እንሰራለን። ብዙ ነፍሳት እንዲድኑ ታርጌት አድርገን ቀጣይ እንሰራለን ማለት ነው። አመት ጠብቆ መጮ ብዙ ማዋጭ አይደለም። ግን ክርስቲያኖች በደንብ እንድትረዱ እንድታውቁ የምንፈልገው ለማደናገር ይሞክራሉ። እነሱ ለማደናገር ስለሚሞክሩ እንዳትደናገሩ፣ እሱም ብቻ ነው አጽንኦት ልሰጣችሁ የምፈልገው። አሁን ሰሞኑን እያደረጉት ያለው እችም 2 ቀን ውስጥ የከፈቱት ዘመቻ ለማደናገር ነው። ያለ መረጃ እንደማናወራ እንደማንዋሽ እዛ ላይ ብቻ እርግጠኛ ሆኑ። ሰው ቁጭ ብላችሁ ከስራችን ተማሩ። ሰዎቹ ምን ያህል ውሸታም እንደሆኑ ምን ያህል ኢፍታዊ እንደሆኑ ካያችሁ፣ እኔ ሙስሊሞች አሁን ትናንትና የገባው ልጅ አይታችኋል። ታዝቦት ነበረ። ያገብቶ እኔን ሲሳደብ ታዝቦታል። የሆነ ደብሮታል። እኔ ፊሊንጉን ተረድቼዋለሁ። ልጁ አብሮኝ እየተወያየ ነበረው። በውስጥም እንደዛተብኝ ስናገር ለምን ግን ብሎ የሆነ እንትን ብሎታል። ብዙ ሙስሊሞች አሉ እንደዚህ የሚደብራቸው ፍትሐዊ እንዳልሆኑ የነሱዎቹ እንደዚህ አይተው የሚፈርዱ አሉ። እና የኛዎቹ ግን ነጥብ እንዳትጥሉ ማለት ነው። ማይሆን ፖለቲካ ውስጥ ፍትሐዊ ኑን ብላችሁ የእነሱን አጀንዳ ተቀብላችሁ እንደዚህ አይነት እንትን ውስጥ ገብታችሁ አሁን እንደዚህ የሰው ምናምን ብላችሁ እንትን እንዳትሉ። ምክንያቱም ስድብ የመሰላችሁ የራሳቸው አስተምሮ ነው። እኛ ምንም አላጠፋንም። እነሱ ጻፉት፣ እኛ ነበብ ነው። እዛ ላይ ጥንቃቄ አድርጉ። ይህንን ነው ልላችሁ እንፈልገው። መሲሁ አስቸገረ እኮ ኔትወርክሽ። እንደው መሲ ኔትወርክሽ የሰራ ነው። የእሷ እናስቀድማት ስላስታወስከኝ ቢሆን አንድ ሀሳብ ልንገር ብዬ ነው። እሺ መሲ የመሲ የሚለው ከሰራልሽ ቀጥይ እስኪ። ኔትወርኳ እያስቸገራት ስለሆነ እሺ ካሜራሽን አጥፊና ቀጥይ። ቀጥያውን ቆይ እንዴ ካሜራውንም አላ የለም ማለት ወርቀለሽም አጠረብ ሲያውናል። አሁን ኔትወርክሽ እየተቆራረጠ ነው። እሰማለሁ። እሺ አዎ እሺ በቃ እንዲሁ ላውራ መሰለኝ። እንትኑን በቪዲዮ እኔ ራሴ ያደርገዋል በኋላ
እንኳን እንኳን ተወለድክ። ካሜራውን አጥፍቼዋለሁ። አሁን አይሰማም? ትሰሚያለሽ? አሁን ቀጥይ። ኦኬ። እንኳን ተወለድክ እፎይ። በመወለድክ በጣም ደስ ብሎናል። እኛም ስላገኘንህ ወንድማችን ስለሆንክ በጣም ነው። እኔ በተለይ በራሴ ስለ ራሴ ሳውራ በጣም ነው ደስ የሚለኝ ወንድሜ ስለሆን ከአንተ ጋር አብረን ራሱ እዚህ በመሆናችን በጣም ኩራት ይሰማኛል። በጣም ነው ደስ የሚለኝ። እድሜ ጤና መድኃኒዓለም ይስጥህ። አንዲት ነገር ብቻ ልበልና ከዛ ትቀጥላላችሁ። ታላላቆቼ ስላላችሁኝ ትንሽ ከብዶኛል። እፎይ የብርሃን ምዕራፍ ዛሬ ልዩ ቀን ነው። ቃል ያጣ የልብ ጣዕም ልደትህ ነው። እፎይ ስምህ ብቻ ለእኔ ልዩ ምስጢር ያበረታኛል። ሲደክመኝ በፍጥነት እፎይ ስል እረፍት ይሰጠኛል። እንደ ወንዝ ማዕበል ተጎናጽፎ አይተናል በሕዝብ ፊት። ቢሆንም በምንም የማይጥልህ ክርስቶስን ይዘህ ትዕግስትን እንደ ኢዮብ ተጎናጽፈህ አለህ እስከዛ ለአራጆች ልጅ ኔትወርክሽ ትክክል አይደለም መሲው። ግጥሙን ታዩ ትሰማለሁ መሲው። ኔትወርክ ከባርነት አልተሳካልሽም ዛሬ ኔትወርክሽ። ቴንኪው በርቺ። እናመሰግናለን። ደርሶኛል እንደደረሰኝ አንብበሽ ላኪው እና ቴንኪው እንደደረሰኝ ነው ማስበው። ሚስራ የሚስራን ግጥም ነው መስማት የምፈልገው። ሰላም እንዴት አላችሁ? እንዴት ነሽ? እንዴት ናችሁ? እሰማለሁ ጋይ ትሰሚያለሽ? ግጥም አለኝ እያለች ነው ምናምን ብሎ ነው ቃል እሰማለሁ። ፎይ ትሰሚያለሽ? ሰላም ነው። እንዴት ነህ? አለን ግጥም አለሽ አሉ። ነበረኝ በቃ በኋላ ነባለው። እኔ መጨረሻ ላይ እንኳን ተወለድክልን መምህራችን። ያው እንግዲህ የኛ እንደውም ሁሉም ያውቃል እና እንኳን ተወለድክልን። ቀሪ ዘመንክ የተባረከ ይሁን። ረጅም ዓመት ኖርልን ወንድማችን እና ቀጥሉ። እኔ ልስማችሁና መጨረሻ ላይ ያነብልሃለሁ። በቃ ተራሽን ጨርሰሻል። እናመሰግናለን። እሺ እናንተ ምንድን ነው ክርስቲያን አለ አለሁ። ሜቢ ዲያቆን ዘማርያም ሀሳብ ሊቀጥሉ ነበርና አቋርጠናቸው ነው። ጭር ነገር ልበል ብዬ ነው። አሁን ቅድም ካልኳት ነገር ላይ የረሳኋት ነገር አሁን ቅድም እፎይ ሲያነሳ ትዝ አለኝ ነው። እንደዚህ አይነት በእስልምና ላይ ቀተለት በሚሰሩ ድምፅ ማጋን ያለው እኔ ጋር አይደለም አይደል? እንደዚህ አይነት በእስልምና ላይ ቅበተ እምነት በሚሰሩ ወንድሞችና አገልጋዮች ላይ በተለይ ደግሞ በክርስትና ላይ የምንሰራ አገልጋዮች በጣም ጥንቃቄ አድርገን ብናገለግል ጥሩ ይመስለኛል። ላይቭ የምንገባበትም ርዕስም ሆነ የምንሰራው ቪዲዮ የእነዚህን አገልጋዮችን አካሄድ በማያሰናክል መንገድ ቢሆን ጥሩ ነው። አንዳንድ ጊዜ በጣም የምናንቦራጭቅ ሰዎች ስላለን ማለት ነው። ስለዚህ እነዚህን ወንድሞች ለማገዝ ከተፈለገ ከሆነ አይቀር ከጎናቸው ሆነን በቅርበት እኔ የምልስራ እኔ የምላግዝ ብሎ ማገዝ እንደው ከሆነ እንደው ካልቻለ ቢያንስ እንኳን አገልግሎታቸውን አለማበላሸት። ስንት ነገር ደክመው ብዙ ርቀት የተጓዘውን አካሄድ አንዳንዶቻችን በቃ እኔም ይመለከተኛል በሚል ያለ ጸጋች፣ ያለ አካሄዱ፣ ያለ ጥበብ፣ ያለ ማስተዋል ብቻ ዝም ብለን የሆነ ነገር እንለቃለን እና ላይቭም ተገብቶም ሆነ
እስልምና ጉዳይ ላይ በዛ ጉዳይ ላይ ስፔሻላይዝ ያደርጉ ሰዎችን መጠየቅ። በቃ ምን አይነት ኮንሲኩዌንስ እንደሚያመጣው እውነት ብቻ መያዝ በቂ አይደለም። ያ እውነት የሚገለጥበት ታይምና ቦታ መታወቅ አለበት። ዝም ብሎ አይፖሰትም፣ ዝም ብሎ አይለቀቅም አንድ ቪዲዮ። ስለዚህ ይሄ ለሁላችሁም፣ በተለይ ደግሞ በዚህ ወገን ላለን ሰዎች በፕሮቴስታንትና በሌሎቹ በተሐድሶ መናፍቃን በክርስትና ላይ ለምንሰራ ሰዎች ቅበተ እምነት ላይ ጥንቃቄ መጣ። እስላማዊ በሆነ ጉዳዮች ላይ ሲፖሰት እስልምናን የሚነካ ነገር በምናገርበት ጊዜ ጥንቃቄ የተሞላበት መሆን አለበት። ምን አይነት ነገር አለው? በምን መንገድ መለቅ ያለት ማማከር። ይህ ከሁለት ሶስቱ አንዱ እኮ አሉ። ምን ችግር አለው? በኢንቦክስ መጻፍ። እንደዚህ ብናደርግ ጥሩ ነው። ስለዚህ በጣም የለፉበትን ነገር ወደኋላ ባክ የምናደርጋቸው ሰዎች አለን። አድክመን በስንት ልፋት ያመጡትን የገደሉትን ርዕስ እንደ አዲስ ምናነሳ ሰዎችም አለን። የጨረሱትን እኮ በቃ አልቀው እነሱ ጥሩ ቦታ ሄዱበትም ማለት። እዚህ መናገር እንኳን ካለብን በዚህ መንገድ ልገልጠው አስቤያለሁ። ቪዲዮ ለመስራት ማስበን ከሆነ በዚህ ጉዳይ ቪዲዮ ልሰራ ነው ብዬ እፎይም ባናገረው ነው ችግሩ። ከዛ ምክር ሀሳብ እኮ እንሰማለን፣ ከዛ እኮ እንቀበላለን። ከዛ እሱ ጎኦን ይለኛል። አይ ጥሩ ነው ዘማርያም ሂድበት፣ አይ እኛ እንሂድበታለን ተው። ይህም አንድ ነገር ነው እና ይሄ በተለይ በእስልምና ላይ የሚሰራ ነገር እንደ ቀላ ነገር አንየው። በቃ ዝም ብሎ ቪዲዮ ተነስቶ የሚፖሰት ወይ ደግሞ በሆነ ርዕሰ ጉዳይ ዝም ብሎ የሚገባ አይደለም። ይሄ ለሁላችሁም እንደ አደራ ቢታሰብልኝ። አንድ ይሄ ነው። የመጨረሻው በጣም እነዚህን አገልጋዮች በጣም እጅግ አብዝቶ ጸሎት የማያስፈልገው ሰው የለም። የእነዚህ ግን የሚለይ ይመስለኛል። የምትወዳቸው ከሆነ እንደ የቻላችሁ አቅም ያላችሁ ሱባኤ ግቡላቸው። ጸሎት ሁል ጊዜ በጸለያችሁ ጊዜ የክርስትና ስማቸውን በማውሳት በጸሎት አስቧቸው። በቃ እግዚአብሔር አምላክ እንዲያበረታቸው፣ እንዲያጠነክራቸው፣ እንዳያዝላቸው ከሃይማኖታቸው ከእውነተኛ አስተምሮ በተለያየ መንገድ እንዳይጠፉ ለማሰብ ለማለበም እነዚህ ሰዎች በየጊዜው በጸሎት ማሰብ እጅግ በጣም ተገቢ ስለሆነ በጸሎት አደራችሁን በቃ ሁሉንም እንድታስቡ። እኛም ጸሎት ያስፈልገናል። በተለያየ ነገር ተጠልፈን እንዳንወርቅ። ያው ባላጋራችሁ ዲያብሎስ አለ የሚለው የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራልና ከተባለ እኛን አይለቅም። እነ እፎይን አይተውም። የሆነ ምክንያት ፈልጎ እኛን ለመጣል ይተጋል። እዚህ በጣም የምትወዱ ከሆነ በጣም ነው የምወደው ምናምን ብላችሁ አደንቃለሁ ምናምን እንወድሃለን። ጥሩ ነው ቃሉ፣ ምንም ችግር የለብኝም። ግን ከቃሉ ጀርባ ግን እውነተኛ የሆነ ጸሎት፣ በውዳሴ ማርያም ጸሎታችሁ ሁልጊዜ ማሰብ። በቃ ትልቁ የመውደድ መገለጫ ለኔ ይሄ ነው። በጣም የሚወደኝ ሰው መገለጫ ለኔ ይሄ ነው። በቃ በጸሎት ማሰብ እና አደራችሁን። አቅም ያለው ሰው ደግሞ እንደ አለፍ ብሎ ዕጣንም ጠዋፍም ለቤተክርስቲያን ሰጥቶ በቅዳሴ ጊዜ በሕይወተ ሥጋ ይጠብቅልን ብሎ በክርስትና ራሱ መጸለይ ማለት ይሄ ኬክ ከመቁረስ ይበልጣል። በቃ አሁን ለምሳሌ ነገ ቅዳሜ ነው፣ ከነገ ወዲያ እሑድ ነው። በቃ አቡዬ ናቸው በ5 ህዝብ ሃይኖት ምን ችግር አለው? ዕጣን ጠዋፍ ሰጥቶ ለቤተክርስቲያን በሕይወተ ሥጋ ጠብቅልን፣ በጥበብ በሞገስ ያሳድግልን፣ መጨረሻቸውን ያሳምርን ብሎ በቅዳሴ ጊዜ ስማቸው እንዲጠራ ማድረግ ቃለቀ። የክርስትና ስማቸው እፎይም ብቻ አይደለም፣ እስልምና ላይ የሚሰሩ በጣም ብዙ ሰዎች ስላሉ ማለት ነው። በጣም ብዙ ጀግኖች አሉ። በጣም እገሌ ገሌን ማንጠራቸው ዛሬ እፎይ ልደት ሆኖ እፎይ ላይ ትኩረት ሰጠን እንጂ በጣም ብዙ ሰዎች አሉ ማለት እና እናንተን አያሳጣም። በጣም ብርቱ በጣም ጎበዝ ልጆች አላችሁን። እኔ በጣም ነው በእናንተ ደስተኛ ነኝ። እግዚአብሔር ይመስገን ለሁሉም። ከእኔ የበለጠ ደግሞ ቤተክርስቲያን እጅግ በጣም ደስተኛ ናት። የቤተክርስቲያን ደግሞ አምላክ የቤተክርስቲያን ራሷ ደግሞ መድኃኒተ ክርስቶስ ደግሞ እጅግ በጣም ደስተኛ ነው። ለምን? አምላካችን የሚደሰተው በነፍሳት መዳን ስለሆነ። ስለዚህ ይህን ነገር እንድንጠብቅ አደራ ለማለት ያክል ነው። እንዳናበላሽባቸው እስልምና ላይ ዝም ብለን ቪዲዮ ስንሰራ ሰዎች፣ ላይቭ ገብተን የምናበላሽ ሰዎች የተደከመበትን የተዘጋበትን ፋይል እንደ አዲስ እየከፈትን ወንድሞቻችን አናድክማቸው። ቢያንስ ልባቸው ዝቅ እያለ ሲደርቁ ስንል ልንዘንላቸው። ቢያንስ ስንት ነገር ለማሳመን ያን ሁሉ ርቀት ተጉዘው ተመልሰን ደግሞ እኛ ደግሞ ቢያንስ ማገዝ ያቅተን አባላሽ ስንሆን እንዴት እንሆናለን? እንደው ደግሞ አይ እንደው የቅበት እምነት እኔም እሰራለሁ እኮ የበኩልን አስተዋጽኦ ለማበርከት ፈልጌ ነው። በቅንነት እንኳን ካሰብነው ማማከር መናበብ ምንም ክፋት የለውም። ካለበለዚያስ በምንችለው ነገር ብቻ መስራት፣ ከአቅማችን በላይ ባንንጠራራ መልካም ነው ለማለት ነው። በድጋሚ እንኳን ተወለድክልን። እግዚአብሔር አምላክ መጨረሻህን ያሳምርልህ፣ ከወዳጅ ጠላት ይጠብቅ፣ በሰው እጅ ከመውደቅም እሱ ይታደግህ፣ መጨረሻህን አሳምሮ ለንስሐ ሞት ያብቃ። እግዚአብሔር ይስጥልኝ በጣም እሺ። ቴንኪው። መልእክቱ ለሁላችንም ነው። በተለይ ምስልምና ወደ ማደናገር ስራ ስለሚሰሩ በምንም እንዳትጠለፉ። ቅድሚያ ለሃይማኖታችን ሁላችንም መስጠት አለብን። የሆኑ አካላት ላይ ብቻ የሚጣል አይደለም። ባይዘ የሃይማኖት ጉዳይ አካሌ ስራው እኔን አይመለከተኝም የምንለውና የሆኑ
እዛ ጋ የተቀመጡ ሰዎች ስለአንተ የሚታገሉልህ ስለአንተ የሚሰሩልህ ብቻ አይደለም። ሃይማኖታችን እስካልነ ድረስ የምናደርገው ሁላችንንም ይመለከታል ማለት ነው። ሁላችንም ይመለከታል። ሰው ሁላችንም የሚመለከተን ከሆነ ምን ማድረግ አለብን? በየአቅማችን በየችሎታችን የሚያበላሽ ነገር አለመስራት፣ የሚመለከተንን ደግሞ የራሳችንን ዲፌንድ ማድረግ ጤናማ ነው ማለት ነው። ቢያንስ ሲሰደብ እንኳን አለማሰደብ አንድ ነገር ነው። ወይም ደግሞ ተሳድቦ ለተሳዳቢ መስጠት ደግሞ እሱ ሌላ ጥፋት ስለሆነ እንደዚ አይነት ውስጥ አለመግባት የራሱ አንድ አሪፍ ነገር ነው። ደጋፊ እነኛን ሆኖ መምጣት በእነኛ ለመወደድ ብሎ መምጣትም ሌላ ስህተት ስለሆነ ማለት ነው። ብዙ ጊዜ ኦርቶዶክሳውያን ጋር ፍትሐዊ ኑን አይነት እንትን የእስልምናውን አካሄድ ካለማወቅም ይመስለኛል የመደገፍ ነገር አለ። ያ ነገር መስተካከል አለበት። ያ ነገር መስተካከል አለበት ማለት ነው። ጓደኝነት፣ ጎረቤትነት ይቀጥላል ከማንኛውም ጋር። ነገር ግን የኔን ሃይማኖት እየጨፈለቀ ፍትሐዊ ልውን አይነት እሳቤ የእነሱን ማሞገስ ማወደስ፣ ረመዳን ሲመጣ ዘጭ ዘጭ በእነሱ መንዙማ እንትን ማለት ይሄ ተለጣፊነት ነው። የራስን ክብር አለማወቅ ነው። በራሳችሁ ማንነት ክብር፣ ሃይማኖታችሁ ክብራችሁ ነው። ስለዚህ የራሳችሁን አክብራችሁ ልትይዙ ነው እንጂ የምትሉት የእነሱን በማመሳሰል እነሱ ላይ በመለጠፍ ተወዳጅነት የሚመጣው ጤናማ አይደለም። ሰዎቹ ደግሞ 100% ነግራችኋለሁ፣ ክበዋችሁ ዓመት ሙሉ አንዲት እንከን እነሱ ጋር ስታነሱ ከላይ ነው የሚፈጠፍጧችሁ ቁልቁል። 11 ወር ሙሉ ብታገለግሏቸው 11 ወር ብቻ ያለም 11 ወር ከ29 ቀን ብታገለግሏቸው ለአንድ ዓመት አንድ ቀን ሲቀረው እስልምናም ጋር እኮ እንዲህ ያለ ብላችሁ ብትሏቸው እስልምና ጋር እንዲህ ያለ ብላችሁ ብትሏቸው ያንን ሁሉ ወራትና ቀናት ዘንግተው በአፍጢማቸው ይደፏችኋል ማለት ነው። ተጠቅመውባችሁ ነው የሚጥሏችሁ። ተጠቅመውባችሁ ነው የሚወረውሯችሁ። እንዴት ሰው ተጠቅመውባችሁ ለሚወረውሯችሁ ነገር መገልገያ አለመሆንን መምረጥ የእናንተ ጉዳይ ነው። ዩዘ እንደ ስራው ናችሁ። በቃ እናንተ አብዛኞቻችሁ እናውቃችኋለን እንደዛ እንደምትሆኑ። ሶሪ ቱ ሴይ ዚስ እንደዛ ናችሁ። ግን ለእነሱ ተጠቃሚ ከሆናችሁ እነሱ ጀግና ምናምን ብለው ካመጧችሁ የሆነ ሰዓት ይጠቀሙባችኋል። የሆነ ሰዓት ላይ ጀስት ላይክ እንደ መስቲካ ናቸው። መስቲካን ታኘካችሁት በኋላ ታኘካችሁ ትተፉታላችሁ። የሰልባጅ ያህል እንኳን ዋጋ አታወጡም። ከዛ በኋላ ከተጠቀሙባችሁ በኋላ እንደው ሰልባጅ እንኳን ወይም ሲጠባችሁ ወይ የሆነ ነገር ብቻ እንትን ወይም ልለውጡ ትችላላችሁ፣ ወይም ለሌላ ሰው ልሰጡት፣ ወይም ለነዳያን ልሰጡት ወይም ልሸጡት ብቻ የሆነ ነገር ልታደርጉ ትችላላችሁ። የዛን ያህል እንኳን ጥቅም አታወጡ። ከላይ የሰቀሏችሁን እንዲታች ነው አምጥተው የሚፈጠፍጧችሁ ማለት ነው። ክርስትናን እስከሰደባችሁላቸው ታንቋሽሻችሁላቸው፣ ግን እናንተ ጀግና ናችሁ፣ ጠያቂ ምሁር ናችሁ፣ የሚያህላችሁ የለም። ክርስትና ብቻ ተቹ። እናንተ የእናንተን የሚያህል ጭንቅላት ያለው ማንም የለም። አንድ ቀን እስልምና ላይ ቻሌንጅ ካደረጋችኋቸው ለካ ተሳዳቢ ናችሁ እስከዛሬ ሳናውቃችሁ ነው ብለው ይዞሩባችሁ። አንድ ቀን ጥያቄ ጠይቋቸው፣ እንዴት ይህንን እንደዚህ ይባላል ብላችሁ በሏቸው። ኢሚዲየትሊ ይቀየሩባቸዋል። እና እንደው ለሰዎች መጠቀሚያ አለመሆንም ይህንን በደንብ ካወቃችሁባቸው ሲያሙ እኔ ባይዞ የእምነት ተቃራኒ የሆነ ሰው የአንተን የራስን እምነት እየተቸህ ባለበት ሰዓት ላይ ሲያጨበጭብልህ ቆም ብለህ ካላሰብክ ጤናማ አይደለም። ሶሪ አማኑኤል መሄድ ነው ያለብህ። ካጨበጨበልህ በጣም ትክክል ነህ እያለ የአንተ እምነት ተከታይ ደግሞ ተሳስተሃል እያለ የዛኛው እምነት ተከታይ ግን ጎበዝ ጀግና ካለህ ጠፍተሃል አንተ።
ጠፍተሻል እንጂ። ምክንያቱም የራስሽ ወገን ተሳስተሻል ሲሉሽ አልሰማም ብለሽ ያኛው ወገን አካል ያኛው ተቃራኒ እምነት ወይም ደግሞ ከክርስትና ውጭ የሆነ ሲያጨበጭብልሽ እና ምሁር ሲልሽ አውቅ ያለው ብለሽ የምታስብ ካለ እርግጠኛ ነኝ ጭንቅላትሽን አከራይተሽዋል። በነፃ እንዲሁ ተከራይተውበት እየተጫወቱበት ነው። ሰው እንደዛ ጭንቅላታችሁን በነፃ አታከራዩት። ጥሩ ነው። ሁላችንም እንደዛ ለማድረግ እንሞክር። ድክመት ሁላችንም ሊኖርብን ይችላል። ነገር ግን አውቀን ደግሞ ባናደርጋቸው ጥሩ ነው። ቢኒሻ እንዴት ናችሁ? ሰላም ብያለሁ ወንድሞቼ። መዝሙረ ዳዊት ዘማርያም ከረጅም ጊዜ በኋላ ነው ያገኘዋል። መዝሙር ያሬድ ዳዊት አልኩኝ እንዴ? ጠፍቼብህ ነው ቢኒዬ። እንዴት ሆነ? መዝሙር ያሬድ አውቆ ሲያነካካኝ ነው። ሰላም ብያለሁ። እፎይ እንኳን ተወለድክ ብርቱ ጀግና ወንድማችን። ብቻህን መጅሊስ ሲሆን እንግዲህ እየተንጫጩ ነው ደግሞ ሰሞኑን። በእርግጥ እናውቃለን ለምን እንደዛ እንደሚያደርጉት እና ወደሱ መለሳለሁ። ግን አንተ እንኳን ተወለድክ ብያለሁ። ለመናገር በጣም ደስ ብሎኛል አንተን በማወቄ። አንተ ከኛ ግሩፕ በመቀላቀል ዘግይተን ብትመጣም ግን ባለች በጥቂት ዓመታት ውስጥ የሰራው ስራ በጣም ቀላል የሚባል ስራ አይደለም እና ያው መቼም እግዚአብሔር በብዙ ጎዳና በብዙ አይነት መንገድ ይሰራል ብዬ አምናለሁ እና ስለዚህ እግዚአብሔር እየተጠቀመብህ ብዬ ነው የማምነው እና ለዚህ ደግሞ እግዚአብሔር እናመሰግናለን። አንተም እንኳን ተወለድክ። አሁንም ትልቅ አደራ አለብህ። ብዙ ነፍሳት በእጅህ እየዳኑ እያየን ነው። እውነት ለመናገር ቀላል አይደለም፣ ቀልድም አይደለም። ብዙ ነፍሳት በእጅ ላይ እየመጡ ነው። ይሄ ደግሞ ደስ ይላል። ሰው የሚለፋው ነፍሳትን ለማዳን እስከሆነ ድረስ የነፍሳት መዳን ደግሞ ትልቁ የመጨረሻ የስራ ውጤት ነው እና እግዚአብሔር ደግሞ ተጨምሮበት ይሄን ነገር እያየን ስለሆነ በጣም እውነት ለመናገር ደስ ብሎኛል። ከዛ በተረፈ ግን ሰሞኑን ላይ ያለው ጫጫታ ምናምን ያው የሚታወቅ ነው። ሙስሊሞች ሁል ጊዜ እኛ ብቻ እናውራ፣ እኛ ብቻ እንደፈለግን በእናንተ መጽሐፍ ውስጥ ገብተን እንፈትፍት፣ እናንተ ዝም ብላችሁ ተቀመጡ ነው። እነሱ የጻፉትን መጽሐፍ ያክል በእኛ አልተጻፈም። በየጊዜው ነው መጽሐፍ የሚጽፉት። መጽሐፍ ቅዱስን እየተቹ ክርስቶስን እየተቹ በአደባባይ ላይ ወጥተው ኢየሱስ ክርስቶስ እኮ እንደዚህ ነው ብለው ስብከት እንኳን ሲያደርጉ ማንም አልተናገራቸውም። ኦኬ። ስለዚህ እስላም በተለይ ዋሃብያ ሴክት የሚባለው ራስ ወዳድ ሌላው ሲናገር እንደ ወንጀል የሚያይ እሱ እንደፈለገ ሲያቦካ መብት መስሎ የሚታየው ነው እና ለእነዚህ አይነት አካላት ተገቢውን መልስና ተመጣጣኝ ነገር በእኛ መሰራት አለበት ብዬ አስባለሁ። ልካቸውን ካላወቁ ሁልጊዜ የሰው ጭንቅላት ላይ እንውጣ ነው የሚሉት እና እንደተባለው አጨብጫቢዎች ይገዛሉ። እሱ ኤክስፔክት የሚደረግ ነው። ወይ ምናልባት ሊኖሩ ይመጣሉ ብዙ አጨብጫቢዎች። ረመዳን ሲመጣ ከነሱ ጋር የሚያጨበጭቡ አሉ። ፍትሐዊ ነን ብለው ፍትሐዊ መስለው የሚያጨበጭቡ አሉ። ግን የዋሃብያን ተንኮልና አካሄድ የማያውቁ እንደ መሰላል የሚጠቀምባቸው ሰዎች ላይ ከወጣ በኋላ አንኮታክቶ የሚጥላቸው ሰዎች ብዙ አሉ። መሰላል ሆነው የሚጠቀሙ ማለት ነው እና እነሱ ሁሌም አሉ፣ ድሮም አሉ፣ ዛሬም አሉ፣ ነገም ይኖራሉ። አጨብጫቢ መቼም አይጠፋም እና እነሱን ኤክስፔክት እናደርጋለን። ግን የእኛ ልጆች በተለይ እዚህ የምትከታተሉ ወይም እንትን የምትሉ እናንተ የዚህ ሰለባ እንዳትሆኑ፣ ለዚህ መጠቀሚያ እንዳትሆኑ በጣም መጠንቀቅ ያስፈልጋል እና ግንዛቤም ደግሞ መስጠት ያስፈልጋል። በእርግጥ አሁን በፊት እንዳለው አይደለም። ግንዛቤ በማህበረሰቡ ዘንድ ያለው ተለውጧል። በተለይ ዋሃብያ ለሚባለው ሴክት ያለው ግንዛቤ ይሄ አክራሪው አገር ለማፍረስ የመጣው አክራሪ ከኔ ውጭ ወደ ውጭ የሚለው እሱ ማን እንደሆነ ሰው እየገባው ነው። የራሳቸው ሙስሊሞችም ምስክርነት እየሰጡ ነው እና ሰሞኑን በተለጠፈው እንደ ዘመቻ ነገር እንትን ብለዋል። ማነው እፎይ ላይ እዛ ላይ ገብታችሁ ኮመንት ስታዩ አብዛኛው የኛ ሰው ምን አደረገ ትክክል ነው ያስተማረው አስተምሮታችሁ ነው የሚል ነው አብዛኛው ሰው ማለት። ይሄ ራሱ ቀላል አይደለም። እፎይ ለውጥ ነው። አብዛኛው ሰው እየተረዳ ነው። አንተ የምታነሳቸው የነሱ ትክክለኛ አስተምሮ
እንደሆነ ገብተዋል። ስም ማጥፋት፣ ስድብ ምናምን የሚባለው ነገር በጥቂት ሰዎች ሊኖር ይችላል፣ ጥቂት ሰዎች ዘንድ ግን አብዛኛው እየገባው ነው። አይደለም ክርስቲያኑ፣ ሙስሊሙ ራሱ አሁን ተረድቷል። አንተ የምታነሳው አንድም ሐሰት የሆነ ነገር የለም። ይህን ደግሞ ለብዙ ዘመናት ቻሌንጅ አድርጎኝ ብለህ አደባባይ ላይ ወጥተህ ማንም ቻሌንጅ ሊያደርግህ አልቻለም። ስለዚህ እውነት ይዘህ እንደምትናገር ያስታውቃል። ስለዚህ አስተምሮታቸውን ስላነሳ ይከሰስልን ይያዝልን ካሉ መጀመሪያ አንተን ሳይሆን መክሰስ ያለባቸው መጽሐፎቻቸውን ቀደው መጣልን ያለባቸው። ከነብያቸው እንግዲህ እንወደዋለን የሚሉት ነብያቸው የተናገረውን ንግግር በጠቅላላ የሚያሳፍራቸው ከሆነ ወይ ስድብ መስሎ ከታያቸው ከአንተ ጋር አይደለም ጉዳዩ ሊሆን የሚገባው ከመጽሐፎቻቸው ከአስተምሮቶቻቸው ጋር ነው መሆን ያለበት እንጂ መጽሐፍን አነበበ ብሎ ያዙ ይልቀቁኝ ማለት ይሄ የትም አያደርስም። የሚያመጡትም ነገር የለም። ለዘመናት እንደዚህ ነው የሚሉት እና በእርግጥ ሲመቱ ስራ ሲሰራ በአይናቸው እያዩ ነገሩ ከእጃቸው እየወጣ ሲመጣ እንዲህ አይነት ዘዴ ይጠቀማሉ። ድራማ ይሰራሉ፣ ሰዎችን በሐሰት ያሰልማሉ፣ ገንዘብ እየከፈሉ ሰዎችን ያመጣሉ፣ ተሳዳቢ ይቀጥራሉ። ይሄ የሙስሊሞች ባህሪ ነው። በተለይ ዋሃብያ የሚባለው እዚህ ቲክቶክ ላይ በጣም አክቲቭሊ የሚንቀሳቀሰው እሱ ስለሆነ ይሄ የታወቀ ነው። በብዛት እንደዚህ አይነት ነገር ነው የሚሰሩት እና አሁን ተቀናጅተው እየሰሩ ያሉት እንግዲህ ምን እናርግ ነው። አስተምሮታችንን በጠቅላላ ገለጠብን። ፊቱ ቆመን ሐሰት ነው ማለት አንችልም። ስለዚህ ማድረግ የምንችለው ምንድን ነው? በሐሰት ከሰን አሳቀን አስፈራርተን አሸማቀን ከዚህ ማስወረድ አለብን የሚል የሐሰት ክስ ጀምረዋል። ይሄ ደግሞ ረመዳን ሲመጣ ይታወቃል። ያው ረመዳን ሲመጣ ሴጣን ይታሰራል ይላሉ። አይ ቲንክ እኔ እንደሚመስለኝ ሴጣን ይፈታል ይመስለኛል። አይ ቲንክ በረመዳን ነው ከጥንት ጀምሮ ብዙ ነገር የሚያደርጉት። ሰው የሚገሉበት ወራት ይሄ ነው። በፊት እንደምናውቀው ረመዳን ላይ ነበረ ብዙ ሰዎች በአጥፍቶ ጠፊ የሚጠፉት። እንደገና ደግሞ አሁን በቅርብ ጊዜ ደግሞ እንዳየ ነው በአደባባይ ላይ ወጥተው ሰው ይገደልልን እያሉ የሚሉበት ወራት ይሄ ወራት ነው እና ይታወቃል። ይህ ወራት ሲመጣ ተሰባስበው እንዲህ አይነት ነገር እንደሚያደርጉ ማለት ነው እና ግን ከኛ ዘንድ በእኛ በኩል ደግሞ ተመጣጣኝ ነገር ማስቀመጥ መቻል አለብን። አንደኛ ትክክለኛ አስተምሮ እንደሚያስተምር በእርግጥ ተሳዳቢ ማን ነው የሚለው ከመጽሐፎቻቸው ኡስታዞቻቸው በጠቅላላ ያለ አንዳች ነገር ሲሳደቡ ነው የሚሉት። ኦኬ ይሄ ይታወቃል። ቪዲዮዎች ብዙ ቪዲዮዎች አሉ በፊትም ያሳየ ነው ስለሆነ ማለት ነው። ስለዚህ ተሳዳቢ ማን ነው የሚለው የሚታወቅ ነው። አስተምሮ አይደለም እነሱ የሚያነሱት ሊትራል የሆነ ስድብ ነው። ከኛ ጋር ግን አስተምሮ ነው ስድብ ተብሎ የሚያዘው እንጂ የማንንም ሰው አንደበት አንድም አምጥቶ አያውቁም። ሊትራሊ እኛ ስንሳደብ ምናልባት አዲሱ ነው አዲሱ ስድብ ሊሆን ይችላል። በኃይለ ቃል ልንናገረው ይችላል። ያን ከሆነ ስድብ የሚሉት አላውቅም። ደግሞ እንደው ድምፃችንን ከፍ አድርገን ቶናችን ልንናገር እንችላለን እንጂ አንድም ከአስተምሮ ውጭ የመጣበት ጊዜ የለም። አንድም ሙስሊም የቱ ጋር ነው ውስጥ ከአስተምሮዎች እንዲህ ብላችሁ ተሰርባችኋል ብሎ ሊያመጣ የሚችል የለም። ስለዚህ እንደዚህ አይነት ነገሮች ማሸማቀቂያና ማስፈራሪያ ናቸው። ያው ብዙ ጊዜ ተሞክሯል፣ የሚሳካ አይደለም እና ወደ ውስጣችሁ ብትመለከቱ ሙስሊሞች፣ እኔ ለእናንተ ማስተላልፈው ሰውን ከመክሰሳችሁ በፊት መጽሐፎቻችሁን መርምሩ፣ ወደ ውስጣችሁ ተመልከቱ። ይሄ በዓለም አቀፍ ደረጃ ነው። ባይዘዌ መጽሐፎቻችሁ እየተበጠሩ ነው፣ ጉድ እየወጣ ነው። በጣም ብዙ የሚሰቀጥጡ ነገሮች አሉ፣ በተለይ ከነብያችሁ ጋር ተያይዞ ከአስተምሮታችሁ ጋር ተያይዞ። ስለዚህ እነሱ መመርመር ይሻላቸዋል። ማትቀበሉ ከሆነ አንቀበልም ብላችሁ መቼም አሁን ላይ የመጡ ቁርአን ብቻ የሚቀበሉ አሉ። እነሱ ጎራ መቀላቀል ነው። እነሱም ተአፍረው ነው መጽሐፎቻችሁን እየተወደዛ የገቡት። ስለዚህ ወይ ወደዛ መግባት ነው፣ ካልሆነ ደግሞ የምታምንበት ከሆነ አምንበታለሁ እቀበለዋለሁ ብለህ ወይ መከራከር ነው ወይ ውይይት ውስጥ መግባት ነው እንጂ መጽሐፍ በተነካ ቁጥር ተሰደብኩ እያልክ እያለቀስክ ሰውን እያስነሳ አታስለቅስ ማለት ነው። ለቅሶ ቤት አታስመስሉ። ይሄን ነው የምላችሁ። ከዛ በተረፈ እንግዲህ እነ ዘማርያም እነ ያሬድ ሌሎች መምህራን ካሉ ከጀርባ ሆነው መስራት ያለባቸው ነገር እንዲሰሩ በዚህ አደራ ለማለት እፈልጋለሁ። ምክንያቱም እስልምና ላይ ሲሰራ በጣም ከባድ ነው። ብዙ ነገር ነው ሪፈር የሚደረገው። እንደገና የክርስትናውን ሪፈር እያደረጉ ትንሽ ከብዳለን። ክርስትና ላይ አንዳንድ የሚነሱ ነገሮችን ብታግዙ፣ በውስጥ የሚላክላችሁ ነገርም ካለ እነሱ ላይ መልስ በመስጠት ብታግዙ በጣም ጥሩ ነው ብዬ አስባለሁ። ድካሙ ከባድ ስለሆነ
የእነሱ መጽሐፍቶች ብዙ ነው ሪፈር የሚደረገው መጽሐፍ ቅዱስ ላይ ብቻም ሳይሆን ውይይቱ እዚህ የእነሱ መጽሐፍ አለ፣ መጽሐፍ ቅዱስ ያለ፣ የአባቶች ትምህርት አለ። እንደገና ደግሞ የእነሱ መጽሐፍ በጣም ብዙ ናቸው። እንደዚህ ነው ለማድረግ ትንሽ ጊዜ የሚወስድም በዛ ላይ ደግሞ የሚከብድም ነገር ስለሆነ እገዛ ቢደረግ ደስ ይለኛል። መምህራን ካላችሁ ፕሮሚስ ብትገቡና እናንተ ደግሞ ከጀርባ ያለውን ነገር ብታስተካክሉ በጣም ደስ ይለኛል። አረዘምኩኝ። እኔም ልወርድ ነው፣ ስራ ላይ ሆኜ ነው፣ መግባት ስላለብኝ ነው እንጂ በጣም ስራ ላይ ነኝ። በጣም ይቅርታ። ለሌሎቹ ለቃለሁ እና እፎይ ደግሞ በመጨረሻ የምለው እንኳን ተወለድክ፣ በርታ። ትልቅ ኃላፊነት አለብህ። ልደት ሲከበር ሰዎች እንደዚህ አይነት ነገር ሲያደርጉ ኃላፊነት ስላለ ነው እና ተጨማሪ ኃላፊነት እየሰጡ ስለሆነ እነዚህ ነገሮች እንድታስብ እልሃለሁ። አመሰግናለሁ። ቴንኪው ቢኒሻ፣ አመሰግናለሁ። ታሸክመኛለህ። ነባሮች ናቸው እናንተ። ጫንቃችሁ ደንድ ነው ለረጅም ዓመት በመቆየት አክቹዋሊ አሁን ወደ እናንተው ጀማ ተቀላቅያለሁ። እኔም አሁን ጨጓሬ ማነው ስንት ጨጓራችሁ ውፍረቱ ብሏል እንትና ዘማርያም ወፍሯል። እኔም ቆየት እያልኩ ስመጣ እየደነደነ መጥቷል። ማን ይቀር ቃል የለም። ኦኬ አሉ እንዴ? መምህር ኤፍሬም እንኳን ደህና መጡ። እንኳን ደህና ቆያችሁ። እንኳን ሰላም ነው። ቅድም አይቼው ነበር አሁን እንትን ብሎብኝ አላየሁትም። ሶሪ። እውነት ነው። አይ መከራውም መገለጫችን አስቀይሮን ስለሆነ ታይተን አንለይ። ፕሮፋይል ቀይረው ለዛ ነው። እንኳን ተወለድክ እያለሁ በዚሁ አጋጣሚ ሰላም እንደምንሰነበታችሁ ሁላችሁንም። ጉባኤ አምሽቼ በጣም ድምፄ ደክሟል። እንዲሁ ሳያችሁ ሰላም ልበላችሁ ብዬ ነው የገባሁ። ያክብርልኝ እግዚአብሔር። አመሰግናለሁ። አሜን አሜን። እሺ ቃል መሰለኝ እፎይ ከስር የተሰማቸው አይመስለኝም መሰለኝ። እሱ አይሰማም እያሉ ነው ከስር። ኦኬ የቃል ያስቸግረ ኔትወርክ ብዙ ጊዜ። ኦኬ እና ኦኬ አዎ በተለይ ደግሞ ከሰሞኑ አዲስ በጀመሩት እንቅስቃሴ መሰረት ማለት ነው ብዙዎች ከክርስቲያኖች እህት ወንድሞቻችን በኩል የሚሰጡት ሪስፖንሶች አሪፍ ናቸው የሚያስብል ነው እና ይሄ ነገር ተጠናክሮ መቀጠል አለበት። አብዛኛው ሰው መንቃት መቻል አለበት። ይሰማል አይደል? እኔ ከታች ከስር ያላችሁ አይሰማም እያሉ ነው።
አይ ቲንክ ይሰማል። ኦኬ እሺ። ኤኒሃው ይሄንን እንደዚህ እናያዘውና ወደ ዛሬ ቶፒካችን መለስ እንበልና የዛሬ ቶፒካችንን የተወሰነ ብለንበት በቀረችን ሰዓት ማለት ነው በሱ ጉዳይ ተማምረን እንወጣለን። ያው ቶፒካችን ምንድነው? ከአጋንንት ጋር ወይም ደግሞ ከጋኔኖች ጋር በተያያዘ በእስልምና ያለ አስተምሮ አንድ አለ። እሱ ምንድነው? ሙሐመድ ብቻውን ይዞት የመጣው ትምህርት ማለት ነው። አጋንንት የሙስሊሞች እህት ወንድሞች ናቸው ብሎ ተናግሯል። ከአጋንንቶች ጋር በተያያዘ እንማማራለን ማለት ነው። ሙሐመድም የአጋንንት ነቢይ ተብሎ በሙስሊሞች ዘንድ ይታመናል። ሙስሊሞች እንዴት ነው ይሄ አስተምሮ የነቢያት አስተምሮስ ነው ወይ? ምክንያቱም እስልምና የነቢያት አስተምሮ ነው ብላችሁ ክሌም ስለምታደርጉ ማለት ነው። ከዚህ ጋር በተያያዘ የተወሰነ እንበልበትና እንጨርሳለን ማለት ነው። ያ የዛሬ ቶፒካችን እንግዲህ ከአጋንንት ጋር በተያያዘ ነው። ከመልእክተኛ አንድንም ከእናንተ ወገን የሆነ እንጂ አላክንም የሚል አስተምሮ እንዳለ እናውቃለን። በገዛ ወገኖቻቸው መልእክተኛ የሚላክ ከሆነ የመጨረሻው ነብይ ደግሞ ብለው የሚያምኑት መሐመድ ነው። እሱ ደግሞ የሰዎችም የአጋንንትም ነብይ ነው ብለው ያምናሉ። አጋንንት ደግሞ ሰዎችንም እንደሚጋራ ይታመናል። ሱራ 1764 ላይ ባለው መሰረት ተፍሲራቶችን መመልከት ይቻላል። የመሐመድ ቤተሰቦቹ ጣዖት አምላኪ እንደነበሩ ይታወቃል። ቤተሰቦቹ ኢንሻላ ብለው ግንኙነት ካላደረጉ የሚወለደው ልጅ ሴጣን የሚጋራው ነው። መሐመድ ከዛ ከጣዖት አምላኪያን ቤተሰብ ከተወለደ ሴጣን ተጋርቶታል ማለት ነው። ስለዚህ ምንድነው ሴጣን ተጋራው ማለት? የአጋንንትና የሰው እንትን ዘር እያለበት ማለት ነው መሐመድ በራሳቸው አስተምሮ መሰረት። ስለዚህ የአጋንንት መልእክተኛ የሆነው የአጋንንት ዝርያ ስላለው ነው ወይ መሐመድ የሚል እናነሳለን። የመጀመሪያው የአጋንንት መልእክተኛ ማን ነበረ? ለአጋንንት የተላከ ነቢይ ማን ነበረ? ፕላስ ደግሞ አጋንንቶች በራሳቸው ቁርአንን ይመሩበታል ወይ? በቁርአን ህግ ይመራሉ ወይ? ቁርአን የአጋንንት መተዳደሪያ ነው ወይ? ለምሳሌ የቁርአን ውስጥ የተጠቀሱ አንዳንድ ጥቅሶች አጋንንቶችን የሚመለከት ነው ወይ? ካያችሁ ቁርአን የመጣው የቀደሙትን መጽሐፍቶች ሊያረጋግጥ ሊያርም ነው ይሏችኋል። ኦኬ ሙሐመድ ደግሞ ፋይናል ሜሴንጀር ከሆነ ለሰዎችም ለአጋንንቶችም እሱንም ቁርአን ይዞ ከመጣ በቁርአኑ ነው ማለት ነው የመጨረሻው ነቢይ የሚሆናቸው። የአጋንንቶች መጽሐፍቶቻቸው ምን ነበረ የሚባሉት? በምን መጽሐፍ ነበር የሚመሩት አጋንንቶች አስቀድመው? የእነሱንስ መጽሐፍቶቻቸውን በርዘውት ነው? አጋንንቶች መጽሐፍቶቻቸውን በርዘውት ነው ሙሐመድ ቁርአን ይዞላቸው የመጣው? እና የመጨረሻው የአጋንንት ነቢይ ማን ነበረ? እንደገና ደግሞ ሙሐመድ አጋንንት እንዳለበት ይታመናል፣ ሴጣን እንዳለበት። ያ ሴጣንስ ከሙሐመድ ጋር አብሮት ገነት ነው የሚገባው? ራሱ ገነት ውስጥ ይኖራል ራሱ ውስጥ ወይንስ ራሱን ችሎ ከሙሐመድ ይነጠላል ገነት ሲገቡ? አጋንንት ወንድም ከጅን ጎሳ የሆኑ ወንድም እህት ሊባሉ እንደሚችሉ ይታመናል። አማኝ የሆኑ ሙስሊሞች አማኝ እንጂ ሌላ አገባም የሚል ደግሞ ቁርአን ክፍል አለ። ስለዚህ ሙስሊሞች መጋባት ይችላሉ ማለት ነው። ምክንያቱም አጋንንቶቹ አማኝ ስለሆኑ ማለት ነው። እንደዚህ አይነት የነቢያት አስተምሮ የሚሉት ከየትኛው ነቢይ የመጡት ነው? የትኛውስ ነቢይ እንደዚህ ብሎ አስተማረ? እና እኚህን ጥያቄዎች የምንጠይቃችሁ ይሆናል። መልሳቸውን እዛችሁ እንድገቡ ነው። አብዱ እንኳን ደህና መጣ። አብዱ ካሊድ ከድር ነው። ሶሪ አብዱ ከድር እሰማለሁ። ያ አብዱ አብዱ ካድር ካለ ሜይ ቢ ያወራ ከሆነ አብዱ ካድር ማይክ ዝግ ነው፣ መቅጠል ትችላለህ። እሺ እንኳን ደህና መጣ። ጥያቄ መጠየቅ ይቻላል? ትንሽ ድምፅ ከፍ አድርገው።
ቢኒ ማግኘት ፈልጌ ነበር። ቅድም መተናገረው ነገር ላይ እሱ ማውራት ፈልጌ ነበር። ምን ቢኒን ፈልጌው ነበር። እሱ ጋር ማውራት እችላለሁ? ኦኬ፣ ቴክስት አድርግለት በውስጥ። ቢኒ አሁን የለም። ኦራይት፣ ዛራ አለች። ጥያቄ መጠየቅ እችላለሁ? እዚህ ቅድሚያ ቶፒኩ ላይ ዛራ ሰላም። የአጋንንት ነቢይ ተብሎ የሚታመነው መሐመድ ነው። ሰው የአጋንንት ነቢይ ነው ብለው የሚያምኑት። እንዴት ነህ? እንኳን ተወለድክ። ቀደም እኮ ወለድህ እያልኩኝ አለና እንዴት ነህ? እንኳን ተወለድክ። እንዴት ነህ? ያው በተራውስ ሰላም ሰላም እያለው። እሺ ምን እያለ ነው ይሄ? እንኳን ተወለድክ ፎይ። ኧረ ይሄ ቆዳ አሜን አሜን። ተወለድክ። እሺ በጣም ነው የማመሰግነው። ባይ። እሺ አብዱ ማን ነው? አብዱ ቤር ነው። ቤር አብደል ቤር። ሰላም ነው። ቆዳ አምጣ። እሺ ክርስቲያን ፎይ አብድል በር አለ። አይ ቲንክ መማር ነው የፈለጉት ነው። ቀጥል ክርስቲያን። አብዲል መሐመድም የሚል አለ። ሜቢ ሉክ መሐመድ ይዞት የመጣው ትምህርት እኛ እስልምና የአጋንንት ሃይማኖት ነው ብለን ስንናገር በማስረጃ ነው። እስልምና አጋንንቶች የሚከተሉት እምነት ነው። ይሄም ለምንድን ነው? ጋኔኖች ሙስሊሞች ናቸው ብለው ያምናሉ። ጋኔኖች ሙስሊሞች ናቸው። ስለዚህ ሙስሊም እስከሆኑ ድረስ ደግሞ ወንድሞቻችን ናቸው። ምክንያቱም በሃይማኖት ወንድሞቻችን ናቸው ብሎ ቁርአንም ስለሚናገር ማለት ነውና አማኞች ወንድሞች ናቸው ብሎ ስለሚናገር ቁርአን። ስለዚህ አጋንንቶች እንደ እስልምና የሙስሊም ወንድም እህቶች ናቸው። ይህን ደግሞ በጣም በኩራት በድፍረት ሲናገሩት አንዳንድ ኡስታዞች ይስተዋላል። ነገር ግን አብዛኛው ሙስሊም ይህን ነገር አያውቅም፣ ይሸማቀቅበታል ሲሰማ ማለት ነው። እንዴ እኔ አጋንንት ወንድም አለኝ ወንድሞች አጋንንት ናቸው ብለው ደንግጠው በዚህ ጉዳይ ራሱ ከእስልምና የወጡ ብዙ እህት ወንድሞች ስላሉ ማለት ነው። ስለዚህ አብዛኛው የማያውቀው ማህበረሰብ ሙስሊሞች ማለት ነው ይሄንን ሲሰሙት እንግዳ ነገር ይሆንባቸውና በጣም ለመቀበል ይቸግራቸዋል። ከዛ በኋላ እኔማ አጋንንት እህቴ ወንድሜ ሊል ብዬ መቀበል አልችልም ብለው ይክዱታል፣ ወይም ደግሞ ከዛ ከእስልምና ይወጣሉ ማለት ነው። ነገር ግን አንዳንዶቹ ስለዚህ እስልምና የአጋንንት ሃይማኖት ነው ብለን መናገር እንችላለን። አብድልበር የቱ ጋ ነው አጋንንት የሚለው? የቱ ጋ ነው አጋንንት ወንድሜ? መልስ ስጠኝ። ከመጽሐፍ ቅዱስ ነው ወይስ ከቁርአን? ሙስሊም ነህ አይደል? አሁን እያልኳቸው ወይ ደስ ይላል። አጋንንት ወንድም የሚለኝ ስጋ ነው። ስጠኝ ከመጽሐፍ ቅዱስ። እኛም አናምንም። ኔትወርክ ጥሩ አለ። በእስልምና አጋንንት የሆኑ ወንድሞች አሏችሁ አይደለ? ምንድን ነው ያልከው? ነው አጋንንት ሙስሊሞች አሉ አይደለ? ድገመው። ጅኒዎች ጅኒ። ኦኬ፣ እነሱ ወንድሞች ናቸው አይደሉም? ጅኒዎች ወንድሞች ናቸው አይደሉም? ሙስሊም ናቸው። እነሱ ወንድሞች ናቸው አይደሉም? አላህ የሚገዙ ማለት ነው። ወንድሞች ናቸው አይደሉም? የምን
እኛ ወንድም ናቸው። እሺ እንበል። ኦኬ የአንተ ወንድሞች ናቸው። መሐመድ የነሱ መልእክተኛ ነው አይደለ? የነሱ መልእክተኛ ነው አይደል? መሐመድ ስላስገባኝ ቀላል ጥያቄ ነው የምጠይቅህ። እኔ ቆይ አንዴ ተራ ጠብቃ፣ አልሳደብም። ተራ ጠብቃ። መሐመድ የነሱ መልእክተኛ ነው አይደለ? በጣም እያለቀሰችልህ ነው። አንደኛ ላይቡ እንትን አይደለም ዩዘርክ ህፃናት እንትን ስለሚል አብዲ ቀጥል። ምን ነበረ ጥያቄ? መልካም መሐመድ ያጋንንት መልእክተኛ ነው አይደለ? ልጠይቅ። መሐመድ ያጋንንት መልእክተኛ ነው አይደል? እሰማለሁ። ይፎ ትሰማለህ? አይደለም። ኦኬ ለአጋንንት አልተላከም? አይደለም። ኦኬ የአጋንንት መልእክተኛ ነው አይደለም? አይደለም። ምንድን ነው? ኦኬ አጋንንት ወንድሞች አሉ? መልእክተኛ ነው። አጋንንት ወንድሞች አሉ? አጋንንት ወንድሞች የሉኝም፣ ግን አጠቃላይ የአላህ ፍጡር ናቸው። ኦኬ መሐመድ ለአጋንንቶች አልተላከም? መሐመድ ለሰው ነው የተላከው እንጂ ለአጋንንት አይደለም። ስለዚህ ለአጋንንት ካልተላከ አጋንንቶችም አላህ የፈጠረው አላህን እንዲያከብሩ ለአላህ እንዲገዙ፣ ለዛ ነው አጋንንትን አላህ የፈጠረው። ስለዚህ ከአጋንንት ጋር አብሮ ሌሊት የሚሄደው ለምንድን ነው ታዲያ? ለአጋንንቶች ካልተላከ መሐመድ ቁርአን ሄዶ ለምን ይቀራላቸዋል? አብሮ ከአጋንንቶች ጋር ለምን ህብረት ያደርጋል? አጋንንት ማንም ይፍጠራቸው፣ ማን ፈጠራቸው? አለም ጥያቄ እኔ አዳምጡ። አጋንንትን የመሐመድ ፈጠራቸው አልወጣኝም። ለአጋንንቶ የተልኮ አልተላከም ብለኛል። ለሰዎች ነው የተላከው ብለኛል። ለሰዎች ከተላከ ሰዎችን ነው እንጂ ቁርአን አብሮ ማስቀራት ያለበት ከአጋንንቶች ጋር ህብረት ለምን ያደርጋል ታዲያ? ለአጋንንት ካልተላከ አለህ እንደዛ ምልበት በሚገባ ክፈትላ ክርስቲያን ሳይ ሙስሊም 450 አይ ቲንክ አንተ ሌሊት አጋንንት ጋብዞ ያውቃል? ሌሊት አጋንንት ቢጋብዝ ተከትለህ ትሄዳለህ? ሌሊት ተነስተህ አልሄድም ደግሞ አይልም። ስጀመር ከቁርአን አሳየኝ፣ ከትክክለኛው ቁርአን አሳየኝ። ያው አዲስ ተከፍቶላል። ሳይ ሙስሊም ነው። ከቁርአንም እናሳየዋለን፣ ግን መጀመሪያ ኢንሲደንቱን እናሳየው። እንዴት መሐመድ ሄዶ ለአጋንንቶች ቁርአን እንደቀራላቸው ማለት ነው። ምን ይላል ራሱ ቻፕተሩ? ችግር የለውም። እሺ እያሳየውን ባቡ ራሱ ምን ይላል? ሪሳይቲንግ አውት አላውድ ኢን ሰች ሱብህ ኤንድ ሪሳይቲንግ ቱ ዘ ጂን፣ ለጂኒዎች ቁርአን ሪሳይት ስለመደረግ የሚናገር ክፍል ነው። ከሳይ ሙስሊም 450 ላይ ይገኛል ማለት ነው። ምን ይላል? ዳውድ ሪፖርትድ ፍሮም አምር፣ ዳውድ ከአምር እንዳስተላለፈው ይላል። አያስክድ አላቅማ ኢፍ ኢብን መስዑድ ዋዝ ፕሬዘንት ዊዝ ዘ ሜሴንጀር ኦፍ አላህ ኦን ዘ ናይት ኦፍ ዘ ጂን ዘ ናይት ዌን ዘ ፕሮፌት ሜት ዘም። አላቅማን ጠየቅኩት ኢብን መስዑድ ከሙሐመድ ሌሊት ለጂኒዎቹ ቁርአን ሲቀራላቸው ከእሱ ጋር እንደነበረ ጠየቅኩት ይላል። ሂ ኢብን መስዑድ ምን አለ? አይ አልነበርኩም አለ። በት ዊ ዌር ኢን ዘ አካምፓኒ ኦፍ ዘ ሜሴንጀር አላህ ዋን ናይት ኤንድ ዊ ሚስድ ሂም። ነገር ግን አንድ ሌሊት ከአላህ መልእክተኛ ጋር ነበርን እና አጣ ነው። ዊ ሰርችድ ፎር ሂም ኢን ዘ ቫሊ ኤንድ ኢን ዘ ሂል ኤንድ ሴድ፣ በሸለቆም በተራራም ፈለግ ነው፣ ነገር ግን ልናገኘው አንቻልንም። ሂ ሃዝ ኔዘር ቢን ቴክን አዌይ ባይ ጂን ኦር ሃዝ ቢን ሴክሬትሊ ኪልድ፣
እና ወይ ተገድሏል ብለን አሰብን ወይም በጅኒዎች ተወስዷል ብለን ተጨነቅን አለ። ሂ ዘ ናሬተር ሰይድ ተራኪው እንደተረከው ዊ ስፔንት ዘ ወርስት ናይት ዊች ፒፕል ኩድ ኤቨር ስፔንድ ሰዎች ሊያሳልፉት ከሚችሉት በላይ በጣም ከባድ የሆነ ሌሊትን አሳልፈን ነበር። ዌን ኢት ዋዝ ዳውን ዊ ሶ ሂም ካሚንግ ፍሮም ዘ ሳይድ ኦፍ ሂሪ ነገር ግን በነጋ ሰዓት አብዲ አቤት አቤት እምነቱ ምንድን ነው? አቤት እምነቱ ምንድን ነው? ሙስሊም ነኝ። ደግማ አታየኝም። ሌባ ፕሮቴስታንት ነው። ኢዴት መልካም ቃሲም እንኳን ደህና መጣህ። ሶሪ ክርስቲያን አንበው ፕሮቴስታንት ነው። ያው አንዳንድ እንደዚህ አይነት ብልግና የምታደርጉ ልጆች ረፉ። ራሳችሁን በክርስትና ስም የምትጠሩ ማለት ነው። እንደዚህ አይነት ነገር አታደርጉ። ሙሐመድ ሌሊት ጠፋና ሰሃቦቹ በጣም ተጨንቀው እንዳደሩ ይናገራል። ዌን ኢት ዋዝ ዳውን ዊ ሶ ሂም ካሚንግ ፍሮም ዘ ሳይድ ኦፍ ዘ ሂሪ ነገር ግን ጎህ በቀደደ ሰዓት ሌሊቱ ሲያበቃ ማለት ነው ሙሐመድን ከሂሪ አቅጣጫ ሲመጣ ተመለከት ነው። ዊ ሴድ ሜሴንጀር ኦፍ አላህ ዊ ሚስድ ዩ ኤንድ ሰርችድ ፎር ዩ በት ዊ ክድ ናት ፋይንድ ዩ ኤንድ ዊ ስፔንት ዘ ወርስት ናይት ዊች ፒፕል ኩድ ኤቨር ስፔንድ ምን አሉት? ከዛ በኋላ ሙሐመድ ሆይ ፈለግንህ ነገር ግን ልናገኝ አልቻልንም እና ሌሊቱን ሙሉ ያሳለፍነው ማንም ሰው ከሚያሳልፈው በላይ በጣም ከባድ ነበር ይሉታል። ሂ ዘ ፕሮፌት ሴድ ነብዩ መልሶ እንደዚህ ይላቸዋል። የት እንደነበረ ሲነግራቸው ማለት ነው። ዜር ካም ቱ ሚ አን ኢንቫይተር ኦን ቢሃፍ ኦፍ ዘ ጂን ከጂኒ ወገን የሆነ ጋባዥ ለእኔ መጥቶ ነበር። ኤንድ አይ ወንት አሎንግ ዊዝ ሂም ኤንድ ሪሳይትድ ቱ ዘ ቁርአን ከዛ በኋላ ከነሱ ጋር ሄድኩኝና ቁርአን ቀራሁላቸው አለ። ሙሐመድ ሌሊት ሄዶ ከጂኒዎች ጋር ማለት ነው ቁርአን ቀራላቸው። ሂ ዘ ናሬተር ሴድ ተራኪውም እንደዚህ አለ። ሂ ዘን ዌንት አሎንግ ዊዝ አስ ኤንድ ሾውድ አስ ዜር ትሬስ ኤንድ ትሬስ ኦፍ ዜር ኢምበርስ ከዛ በኋላ ሙሐመድ ምን ያሳያቸዋል? የጂኒዎቹን ኮቴ ያሳያቸዋል። ዘ ጂን አስክድ ሂም ዘ ሆሊ ፕሮፌት አባውት ዜር ፕሮቪዥን ከዛ በኋላ በዛ ሌሊት ጂኒዎቹ ስለ ምግባቸው ለሙሐመድ ይነግሩታል። ኤቭሪ ቦን ኦን ዊች ዘ ኔም ኦፍ አላህ ኢዝ ሪሳይትድ ኢዝ ዩር ፕሮቪዥን ሙሐመድ ምን ይላቸዋል? የትኛውም አጥንት የአላህ ስም ከተጠራበት በኋላ የእናንተ ምግብ ነው ይላቸዋል። the time is it will fall in your hand it would be covered with flesh and dung of the camel fodder for your animals ከልክ አጥንት እንደወደቀ በእናንተ እጅ ሲገባ በስጋ ይሸፈናል እና የግመሎችም ኩበት ለእንስሳቶቻችሁ ምግብ ይሆናል አላቸው። ለሜሴንጀር ኦፍ አላህ ሴድ የአላህ መልእክተኛም ለሰሃቦቹ ምን አላቸው? ዶንት ፐርፎርም ኢስቲንጃ ዊዝ ዲስ ቲንግስ በእነዚህ አትጸዳዱ፣ በኩበትና በአጥንት ማለት ነው። ለምን? ፎር ዚስ አር ደ ፉድ ኦፍ ዩር ብሪዝረን ጂን ይሄ የወንድሞቻችሁ የአጋንንት ምግብ ነው ብሎ ተናገረ። ኦኬ ቴንክ ዩ። ስለዚህ ሙሐመድ ለአጋንንቶችም የተላከ ተብሎ ይታመናል። ለምንድነው የሚታመነው? አብሯቸው ህብረት ስለሚያደርግ። ለምንድነው ይሄንን ያመጡት? ከአጋንንት ጋር ልምምድ ስላለው አጋንንት ስላለበት ከአጋንንት ጋር አብሮ ስለሚያድር ያላቸው አማራጭ እንዴት ከአጋንንት ጋር ተብለው ቻሌንጅ ሲደረጉ አይ ለአጋንንትም የተላከ ነብይ ነው የሚል ፐርሚስ ገነቡ ማለት ነው። ለሰው ብቻ ሳይሆን ምን ያህል አዛኝ መሆኑን አያችሁ። ለሰው ብቻ ሳይሆን እንኳን ነብያችን ለአጋንንትም ያዝናል፣ ለአጋንንት እንኳን። ስለዚህ ለአጋንንትም ነብይ ነው የሚል አመጣው ማለት ነው። ኦራይት
ለአጋንንትም ነቢይ ከሆነ ቁርአኑ ደግሞ እንደዚህ ይላል። አንድ የክፈተው 6:130 ፈይሰል እንዴት ነህ? እንዴት ነህ? ፎይ ሰላም ነው? ይለናል። አሁን የገባሁት እንትን ነው የአጋንንት ሙሐመድ ለአጋንንትም የተላከ ነቢይ ነው አይደለ? እንደ እስልምና እንደዛ የምታምኑት? ኢንጀነራል ያው አጋንንቶችም ኢቨን ኤንጅሎችም ሁሉም ነገር ማለት ነው አላህ የላካቸው ለሰው ልጅ ነው። አጠቃላይ ነቢያችን ደግሞ የሰው ልጅ አንድ አካል ስለሆኑ በዛ ኢንክሉድ ይደረጋል። ከመልእክተኛ አንጻር የሰው ልጅማ እኔም ሰው ነኝ አንተም ሰው ነህ፣ ነቢይህ ግን መልእክተኛ ነው ብለህ ነው ለሰዎች። ስለዚህ ለአጋንንት ተልኳል ብለህ ታምናለህ? ሙሐመድ ለሰዎች ላይ የተላከው ለአጋንንትም ነው? ሁሉንም ለማስተማር ነው። ስለዚህ ይሄ ክፍል እንደዚህ ይላል። እስኪ ቆይ ይህችን ክፍል እናንብባትና ብዙ እጠይቅሃለሁ። እንደዛ ከሆነ ሁሉንም ለማስተማር ከሆነ ስለዚህ አጋንንትንም ሊያስተምር ነው የተላከው ማለት ነው። የሚያስተምረው በቁርአን ህግ ነው፣ መሰረት ነው አይደለ? ኦኬ። ይህንን የቁርአን ክፍል አሁን እንዲህ ብሎ ይቀራላችኋል ማለት ነው። የጋኔንና የሰዎች ጭፍሮች ወይ አሁን የጋኔኖችና የሰዎች ጭፍሮች ወይ አንቀጾችን በእናንተ ላይ የሚተርኩ የዚህንም ቀናችሁን ቅጣት ማግኘት የሚያስፈራሯችሁ ከእናንተው የሆኑ መልእክተኞች አልመጧችሁንም ይላል። ስለዚህ ከራሳቸው የሆነ መልእክተኛ መጥቷቸዋል እያለ ነው። የሚመጣቸው ከማን ነው? ከራሳቸው ሆነ። ሙሐመድ አጋንንት ነው እንደ ዘርያው አይደለም። ይህንን ሲያነቡት ካዳ ምን ብለው የሚረዱት? ሙሐመድ አጋንንት ካልሆነ ኖርማል ሂውማን ቢንግ እኮ ነው። ሱራ 17:64 ላይ ደግሞ አጋንንት ሰዎችን ሊጋራ ይችላል። አጋንንት ካልሆነ ዘርያው ሙሐመድ ይህንን ቁርአን ሲቀሩ አሁን ያሉ አጋንንቶች ለምሳሌ የሚመሩበት ከሆነ በሙሐመድ መልእክት በመጣው በቁርአን የሚመሩ ከሆነ ጋኔንና የሰዎች ጭፍሮች ወይ አንቀጾችን በእናንተ ላይ የሚተርኩ የዚህንም ቀናችሁን ማግኘትን የሚያስፈራሯችሁ ከናንተው የሆኑ መልእክተኞች አልመጧችሁምን ይባላሉ። በነፍሶቻችን ላይ መሰከርን መጥተውልናል ይላሉ። የቅርቢቱም ህይወት አታለለችን በነፍሶቻችን ላይ በእነርሱ ካዲዎች የነበሩ መሆናቸውን መሰከሩ ይላል። ስለዚህ መጥተውልናል ይላሉ። ከማን ወገን? ከናንተው የሆነ። ስለዚህ ሙሐመድ የአጋንንት ወገን ነው አይደለም? አይደለም። ስለዚህ አጋንንቶች አልመጣላቸውም ማለት ነው ሙሐመድ። ኔቨር መጥቶላቸዋል አጋንንቶች? አይደለም። አልሄደላቸውም። ለአጋንንቶች አልሄደላቸውም ማለት ነው። ሁለቱም ምትል አያዋጣም እኮ ፈይሰል። ለዛ ነው ሁለቱም አያስኬድም። እሺ ልተው እናላቅለውና ለአጋንንቶች ተልኳል ተብሎ የሚታመነው የሙተዋቲር የሆነ ነው። ለአጋንንቶች ሳይሆን ጀነራል ሁሉም ነው የተላከው እኮ ለሰውና ለአጋንንት ማለት ነው። ለሁሉም ስትል ምን ሌላ ምን አለ? ፕሪ ኢስላሚክ ያቺ ጦጣ ወሲብ አደረገች ብለው ሲቀጠቅጧት እንደነበሩ ዝንጀሮና ጦጣንም ወሲብ አደራረግ አስተምሯል ብለህ ታምናለህ? እንዲያንተም ፕሪ ኢስላሚክ ላይ ኢግኖራንስ በነበሩበት ሰዓት ላይ ሺሞንኪ ኢሌጋል ወሲብ አደረገች ብለው በድንጋይ ሲቀጠቅጧት ነበር አይደለ? እሱማስ ትክክል ነው እኮ ተገቢ የሆነ ለእነሱ አይደለም የተላከው ሙሐመድ ዞሮ ዞሮ ለሰዎችና ለጅኒዎች ነው ማለት ነው፣ ለጋኔኖች። ጂኒዎችንም መምራት የሚችልበት ኃይል አለው። ከምንም በላይ ከኛ በላይ የሆነ ኃይል አለው። አላህ የሰጠው ኃይል አለ። ኦኬ። ስለዚህ ጂኒዎቹ የሚመሩት በዚሁ በመልእክቱ ነው አይደለ? በቁርአን። አዎ ግን ትክክለኛና መጥፎና
ጥሩ ጂኒዎች አሉ። በሁለት ነው ዲፋይን እንደ ሰው ውሰደው። ዛስ ፋይን፣ እንደ ሰው ውሰደው፣ ችግር የለው። ማተር አያደርገንም እሱ ጥሩና መጥፎ መሆናቸው። እኔ አሁን የገረመኝ ሙታ ጋብቻ እነሱን ይመለከታቸዋል ነው ገንዘብ ከፍለው ምናምን ወሲብ ያደርጋሉ። ጂኒዎች በጣም ብዙ ፓወር ነው ያላቸው፣ ብዙ ፓወር ነው የተሰጣቸው። እኔ ምን አገባኝ ስለ ፓወራቸው? አንተም እኮ ብዙ ፓወር ሊኖር ይችላል እኮ ስፖርት ከሰራ አሁን ካለህ ይልቅ። መሐመድ ለምሳሌ ብዙ ፓወር አለው በወሲብ ላይ ከሆነ ደግሞ የ40 ሰዎች ጉልበት ነበረው። እኔ ስለሱ አይደለም ጥያቄ። በቁርአን ነው የሚመሩት ከተባለ ከቁርአን ውስጥ አንዱ ደወጀል ሙታ ነው። ወሲብ ማድረግ ገንዘብ እየከፈሉ የሆነ ፎጣ ነገር ቢሆን ሰጥቶ፣ ስለዚህ እነሱም ወሲብ ያደርጋሉ እንደዛ እየከፈሉ ምናምን ነገር። በቁርአኑ የሚመሩ ከሆነ አያደርጉም የሚል ማስረጃ አለ። የራሳቸው ፓወር አለ፣ የራሳቸው መንገድ አለ። ኬታ መጣው ፈይሰል መሐመድ የተላከው ሰዎችንም ለጅኒዎችም ነው ከተባለ መመሪያው ደግሞ ቁርአን ነው ከተባለ፣ ስለዚህ ቁርአን ለሰዎችና ለጅኒዎች የወረደ ከሆነ አንደኛው ወሲብ ማድረግ ነው ገንዘብ ከፍሎ። ሌሎችም አሉ። ለምሳሌ ሌሎች እንደሆነ ያፌ ላይ መጣልኝ ነው። ሜይ ቢ ወሲብ ያደርጋሉ አይደል? ወሲብ ያደርጋሉ ደግሞ ወሲብ እንደሚያደርጉ ታውቃለህ። ስፒሪቹዋሊ መተውልህ ምናምን ነገር ወይ በማታ ወይ በህልም ምናምን ነገር እንጂ ዳይሬክትሊ አይደለም። ኦልራይት እሺ፣ ዳይሬክትሊ ካልሆነ እንዴት ነው የተራቡት ታዲያ? አሚን የራሳቸው ወይ አላቸው፣ የራሳቸው መንገድ አለ። በዛ ወይ ነው የሚሄዱት እነሱ ማለት አሁን ጂኒዎችን ማየት ትችላለህ ወይ? መንፈሶችን አጋንንቶችን ማየት ትችላለህ? አንተ እንዴት እንደሚራቡ ማየት ትችላለህ? አችልም። አለማየት አይራቡም ማለት ነው ያመጣው እንዴ? ኮሶ አንተ ማየት ትችላለህ፣ ግን አሁን ፕሩፍ አለማየት እኮ ማተር አያደርግማ። በእስልምና ደግሞ ሴጣኖች ማይታዩ አካላት መንፈስ ሳይሆኑ የማይታዩ ቦታ ስላሉ ነው ማይታዩት እንጂ ይታያሉ። በእስልምና ተደብቀው ስላለ ነው። የሚገለጥልህ ጊዜ አለ፣ የምታያቸው ጊዜ አለ፣ ግን ማታያቸውም ጊዜ አለ። ያ ኢትዮጵያ ዞን ተደብቀው ስላሉ ነው። ሎክ ሱራ 7 ላይ አይ ቲንክ 27ኛው ሱራ ላይ እነሱ ከማታዩቸው ስፍራ ያዩዋችኋል ይላል። ከማታዩቸው ስፍራ ከተባለ ቦታው ነው። ቦታውን የሆነ የተደበቁበት ቦታ አለ። ለምሳሌ አቡ ሁረይራ ሱረት ከውሰርን አይሚን አያተል ከውሰርን ያስተማረው ሴጣን ነው አይደለ? አይደለ? ነው አይደለም? አያተል ከውሰርን አታውቀውም? ሴጣን ነው ያስተማረው። ኤኒዌይስ መሐመድ እንትን ውስጥ መስጊድ ውስጥ አንገቱን ያነቀው ሴጣን ታውቀው? ይኖራሉ። ጂኒዎች እኮ እንደዛ ይኖራሉ እኮ። ስለዚህ ምን ልልህ ነው መሰለህ? ሎክ እኔ አሁን ዋና ፖይንቴም አይደለም እነኚህ የዋና ፖይንቴም ስላልሆኑ ቁርአን መሐመድ የነሱ መልእክተኛ ከሆነ ከቁርአን ውጭ መሐመድ የተሰጠው መመሪያ አለ ከሀዲስ እና ከቁርአን ውጭ? በሁለቱ ነው የምንመራው፣ ሁለቱን ነው መሐመድ። ስለዚህ የመሐመድን ሱና ይከተላሉ ጅኖች? የሚከተሉም አይከተሉም አሉ እኮ። ጥሩም መጥፎም ጂኖች አሉ። የመሐመድን ሱና ለምሳሌ ፂም አቆራረጡን ነው፣ ሽንት ቤት አገባቡን ነው፣ የትኛውን ሱና ነው የሚከተሉት? ህፃን ልጅ 6 ዓመት ማግባት የትኛውን ሊከተሉ ይችላሉ? ኤግዛክትሊ ይሄ ነው ብዬ እንትን አልም። ግን ዋናው ግን እንደሆነ ታውቃለህ፣ በቁርአንና በሀዲሱ ነው የሚሄዱት ሁሉም። አሁን በቁርአንና በሀዲስ የሚመሩ ከሆነ ተስማማን እኮ። አሁን ቅድም ምን ብላኝ ነበር? ግን አሁን ወደ እኔ መጣ መልሰህ በቁርአንና በሀዲስ ነው የሚመሩት አልክ። ሙታ ጊዜያዊ ጋብቻን ገንዘብ ከፍሎ ያደርጋሉ ወይ? ስለ አያደርጉም ቅድም ብለህ ነበረ። አሁን ደግሞ ወደኛ መጣ ማለት ነው። ሚስትን በሚስት ቦታ መለወጥ ሲፈልጉ እንደዛ ነው የሚለውጡት። ዝሙት አለ በእነሱ የለም፣ አይታወቅም። መጥፎ ጂኒዎች ያደርጋሉ። ስለዚህ ስንት ነው የሚያገቡት በእነሱ? እንደ ሰው 4 ነው። ዲቫይድ አይደረግም እኮ አሁን እኮ ጂኒ ኢንጀነራል ማለት ነው። ጂኒዎች በሙላ ማለት ነው። መጥፎና ጥሩ አለ፣ ግን ይሄ ነው ብለው አይደረግም። ፈይሰል አትድገመው። በቃ መጥፎና ጥሩ አለ ሺህ ጊዜ ብትል ምንም ለውጥ አያመጣም። እኔ ጥያቄ ምንድን ነው? ሙሐመድ ሊድ የሚያደርጋቸውን
እኔ ስንት አይነት ጅኒ ያለ ብዬ አልጠየኩም። ምን አይነት ጅኒ ያለ ብዬም አልጠየኩም። በቁርአኑ የሚመሩት ካልኩህ እንግባባለን ማለት ነው፣ የትኞቹን እንደሆነ አንተ በምታምነው ሎጂክ መሰረት አይደል? ስለዚህ እሱ ላይ ብቻ ፋላሲ አትስራ፣ እሱ ላይ ብቻ ትቆምና ታወራለህ ማለት ነው። ስለዚህ እነኚህ አካላት በዚህ ቁርአን ሲመሩ መርጠው ነው የሚመሩት ወይንም ዘሆል በቁርአኑ ይመሩበታል? በቁርአንና በሀዲሱ ነው የሚመሩት። እስቲ የመሐመድን ሱና ከሚከተሉት አንዱ ለምሳሌ ካካ ብለው በ3 ድንጋይ የቂጥ መጥረግ ምናምን እንደዛ ይተገብራሉ ሱና ስለሆነ። ያ ኤግዛክትሊ በቃ ትክክለኛ ከሆኑ ጅኒዎች እንደዛ ይከተላሉ። ስለዚህ ትክክለኛ ሙስሊም እንዲባሉ የመሐመድን ሱና መተግበር አለባቸው። አዎ ግን ለነቢያችን ግን የራሳቸው ነገር አለ። ችግር የለም። እንደዛ ከሆነ ለምሳሌ መሐመድ ሴጣኔን አስወጣልኝ እያለ ጸሎት ያደርግ ነበረ። እነሱስ ሴጣን ይኖርባቸዋል? ምክንያቱም ሴጣን ራሱ ጅኒ ነው። የሰጠነ ሊሆን ግባሩ መጥፎ ሆነ እንጂ ሴጣኔን አስወጣልኝ እያለ ሴጣኑም ጸሎት ያደርጋል እንደ መሐመድ ሱና የሚከተሉ ይህን ጥያቄ ወደ አንተ ልመልሰውና እነዚህ ሰይጣኖች ወይ ዳቢሎሶች ምናምን ነገር የተሰጫቸው ስልጣንና ከአምላክ ጋር ያለውን ፖዘቲቭ እና ኔጌቲቭ ኢነርጂን ደግሞ እስቲ አንተ አብራራው። እስቲ ደግሞ አሁን ወደኛ ጥያቄ ሳይሆን ወደ አንተ ጋር ያለውን ደግሞ እስቲ አብራራልኝ እስቲ። እኔ የማይወደቁ መናፍስት ናቸው ብዬ ነው የማምነው ነው። ከእኔ ጋር ምንም እኔ አማኝ ናቸው። ስለዚህ ወንድሞቼ ናቸው። እኔ ወሲብ ያደርጉኛል፣ በደሜ ውስጥ አሉ፣ ከኔ ጋር ብረት ያደርጋሉ፣ መልእክተኛ ተልኮላቸዋል ብዬ አላምንም። የተጣሉ መናፍስት ናቸው፣ ሐሰተኛ ናቸው። ዲያብሎስ የተጣለ እሱ ነፍሰ ገዳይ ነው። ሁሌ መጥፎ ነገር ነው የሚያደርጉት ማለት ነው። ውሸታም ነው። በቃ እሱ ጥሩ ነገር የለውም። የተጣሉ መናፍስት ናቸው። ስለዚህ ፖዘቲቭ የሆነ መናፍስት ምናምን ነገር የለም ማለት ነው። የሴጣን ፖዘቲቭ የለም። ጂኒ ላይ ኢስላሚክ የሆነም የተጣመመም ጂኒ አለ። በሁለቱም ወይ ነው ያለው። ማነው እንደዛ ብሎ ያስተማር? ከመሐመድ ውጭ እንደዛ ብሎ ያስተማር ነብይ አለ? ጂኒ ወንድሜ ነው ያለ? የጂኒዎች በጣም የቀራ በጣም ብዙ ነገሮች የሚያውቅ የጂኒዎች አለ። አዝዌልም ብዙ ነገር እየመጣብኝ ነው እዚህ ጋር ግን ምንድነው ብዙ የመጣብህ? አይ ቲንክ ከውስጥ እስቲ እንትና ይቀጥል እስቲ። አቁም የሚል አሚርህ ደወለ። መልካም እሺ። አይ ነው እቀጥላለሁ፣ ችግር የለውም እቀጥላለሁ። ማለት ፖዘቲቭሊ ነው እያወራን ያለ ነው። ምንም የሚያጨቃጭቅ ነገርና ኔጌቲቭ የሆነ ነገር ያንም ያወሯት የለም። እንግዲህ አታውራ የሚባለው ነገር ነው ከውስጥ የሚመጣብኝ። ግን እቀጥላለሁ ማውራቴን። በርታ። ለአጋንንት ዲፌንድ ከማድረግ ይልቅ ክርስቶስን ዲፌንድ የምታደርግበት ቀን ደግሞ እንደሚመጣ ተስፋ አደርጋለሁ፣ ጸሎት አደርግልሃለሁ። አጋንንትን ዲፌንድ አታደርግ። ስለ አጋንንት ክርስቶስ እነሱ ሐሰተኛ ናቸው። አጋንንት ሴጣን ሐሰተኛ ሐሰት አባት ተብሎ የተጠራ ነው። ክርስቶስ የመጣው በስጋ የተገለጠው የአጋንንትን ስራ ሊያፈርስ ነው። መጽሐፍ ቅዱስ በግልጽ ምን ይላል መሰለ? ዕብራውያን መልእክቱ ላይ የሐዋርያው ቅዱስ ጳውሎስ በሁለተኛ ምዕራፉ ቁጥር 15 ጀምሮ እነሆ ክርስቶስ በስጋ ተገለጠ ይላል። ለምን? የአጋንንትን ስራ ሊያፈርስ ይላል። እንዲሁም በዮሐንስ መልእክት ላይ የአጋንንት ስራን ለማፍረስ የእግዚአብሔር ልጅ ተገልጧል ይላል። ማ ክርስቶስ። አጋንንትን ዲፌንድ አናደርግም። እኛ ዲፌንድ የምናደርገው ምንድነው? በስጋ የተገለጠ ስለኛ የታየውን፣ ስለኛ መከራን የተቀበለውን፣ ስለኛ ቤዛ የሆነውን ሞቱን በሞቱ ሽሮ የተነሳውን እሱን ክርስቶስን እንሰብካለን እንጂ አጋንንትን አንሰብክ። አጋንንት ወንድሜ ነው፣ አጋንንት እንዲህ ነው፣ አጋንንት ዘመዴ ነው፣ አጋንንት አልጋ ልቀቁለት፣ አጋንንት ምግብ እንደዚህ ያደርጉለት፣ አጋንንት ወሲብ ያደርገናል፣ አጋንንት እንደዚህ ከኛ ጋማኝ ነው እያልን አጋንንትን ዲፌንድ አናደርግም። ይሄ በክርስቶስ
እፎይ አጋንንት የሚወጣበት ደግሞ ወይ አለው አይደል እናንተ ጋር ያ የክርስቶስ ስም አጋንንትን ያስወጣል እኮ። ስለዚህ እሱን ዲፌንድ የምታደርጉበት መንገድ ራሱ ማለት ነው አይ ቲንክ ኔጌቲቭ የሆነ ወይ ነው ብዬ ነው ማስበው። ምን አይነት ኔጌቲቭ ወይ? ለምሳሌ አሁን እሱን ለምሳሌ የሚወጣበት መንገድ ማለት ነው በዚህ በኩል እንደዚህ ውጣ፣ በዚህ በኩል እንደዚህ አርግ ምናምን ነገር ሲባል እሱን ትሪት የሚደረግበት ወይ አለው። ጸበልም ላይ ይሁን ምናምን ነገር ላይ ትሪት ተደርጎ የሚወጣበት ምንድነው? ትሪት ምንም ትሪት የምታደርገው ነገር የለም። እንደ እንቁላል እንንከባከበው። እንደ ደግሞ ኮንፊውዝድ እያደረጉኝ ነው እዚህ ጋር በእናትህ ሲንከባከቡት ካየ የሆነ ሲያስለፈልፉ ካየ እነሱ ራሱ ቢዝነስ እየሰሩ ነው። የኔ ያስካት ማን ትባላለህ ተናገር አንተ ምናምን የሚሉ ካያቸው አኗር ፈይሰል ሸቃይ ናቸው። መስጠዋቸው ሸቃይ ናቸው። እንደዚህ ትልልቅ ትልልቅ መቁጠሪያ ነገር እያስጠረቅ ማይክ እንደዚህ ካየው ኢንተርቪው አጋንንት ሲያደርግ ካየው እሱ ሽቀራሪ ነው፣ እየሸቀረባቸው። ኤኔስ አጋንንት ይወጣል? አዎ ይወጣል። በማ በክርስቶስ ስም ይወጣል አጋንንት። ስለዚህ ምንም ከኛ እና እናንተ የሚያገናኘው አይደለም ማለት ነው። የሚገናኝ አይደለም። ክርስቲያን አለ ችን አዲስ አንዴ ላንብብላችሁና ምናልባት ሳሂህ አልቡኻሪ 3860 ላይ አንድ ታሪክ አለ። ሙሐመድ ለአቡ ሁሬራ የነገረው ማለት ነው። ምን ይላል? ሙሐመድ እንግዲህ አትጸዳዱ በአጥንትና በኩበት ነው መልእክቱ። ያ ደግሞ የሆነበት ምክንያት ምንድን ነው? they are the food of the jinns፣ ምክንያቱም እነሱ የጂኒ ምግቦች ናቸው አለ። ከዛ አክሎ ምን አለ መሰላችሁ? the delegate of the jinn of the city of ናሲብ፣ የናሲብ ከተማ ነዋሪ የሆነ አጋንንት ሙሐመድን አንድ ጥያቄ ይጠይቀዋል። ከዛ ምን አለ? came to me and how nice those jinns were፣ በጣም ጥሩ መልካም ጂኒዎች ነበሩ አለ ሙሐመድ። ኢማጂን በእስልምና ሱራ 98 ቁጥር 6 ላይ ክርስቲያኖች እና አይሁዶች ከፍጥረት ሁሉ ክፉ ናቸው ይልና አጋንንትን እዚህ ጋር ምን ይላቸዋል? በጣም ጥሩዎች ነበሩ አለ። ከዛ እንደዚህ ጥያቄ ጠየቁኝ፣ ስለ ምግብ ቅሪት ጠየቁኝ ብሎ ይናገራል። ስለዛ ይናገራልና በእስልምና እኛ ያው ወዳጅ ይሆነኛል ብለህ የምትመርጠው ራስህ ነህ። በነገራችን ላይ ሰው አጋንንትን ወዳጆቼ ናቸው ብሎ ከመረጠ እኛ በጓደኛሞች በዘመዶች ጣልቃ አንገባ፣ በእነሱ መካከል ጣልቃ አንገባ። የሚሆንህን ነገር የሚበጅህን ነገር ለእኔ ይሆነኛል የምትለውን ነገር የምትመርጠው አንተ ስለሆንክ ማለት ነው። ሙስሊሞች አሁን ይህን ትቀበሉታላችሁ? አጋንንቶች ለእኛ በጣም መልካሞች ናቸው፣ እነሱ እህት ወንድሞቻችን ናቸው ብላችሁ የማታውቋቸው መናፍስት እነዚህ የእኛ እህት ወንድሞች ናቸው ብላችሁ ትቀበሉታላችሁ? አይምሯችሁ ይቀበለዋል? ሉክ 10 ሰከንድ ብቻ አስቡ፣ ረጅም አታስቡ። በእስልምና አጋንንቶች የሙስሊሞች እህት ወንድሞች ናቸው፣ በእስልምና ማለት ነው። አጋንንት ደግሞ ሙሐመድ እንደተናገረው 3 አይነት አጋንንት አለ ብሎ ተናግሯል። እሱንም ሀዲሱን አሳያችኋለሁ። የሚበራ አጋንንት አለ፣ በሆዱ የሚሳብ አጋንንት አለ፣ አንድ ቦታ ላይ የሚቆይ አጋንንት አለ። በሆዱ የሚሳብ አጋንንት የተባለው እባብ ነው። በራሪዎች አጋንንቶች አሉ። ሉክ እባብ የሙስሊሞች ወንድም ሊሆን ይችላል ማለት ነው። ስለዚህ ሙስሊሞች እባብ ወንድማችሁ ነው፣ ምክንያቱም አጋንንት 3 አይነት ብቻ ስለሆነ ብሎ ስለተናገረ ሙሐመድ ማለት ነው። ስለዚህ እነዚህ በ3 የተከፈሉ አጋንንቶች የሙስሊሞች እህት ወንድሞች ናቸው። እባብ የሙስሊም እህት ወንድም ነው። ሉክ በእባብ ውስጥ አድሮ ሔዋንን ያሳሳታት አጋንንት ነው። በእባብ ውስጥ ገብቶ ያሳሳታት ሔዋንን አጋንንት ነው። እባብ ደግሞ በእባብ ውስጥ የሚያድረው አጋንንት ደግሞ የሙስሊሞች ወንድም ነው። በጣም በሚያስገርም ሁኔታ ማለት ነው።
ምን ያህል ተቃራኒ እንደሆነ እኛ ክርስቶስ ኢየሱስ ቅድም እፎይ እንደተናገረው ማለት ነው የአጋንንትን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ ብሎ አንደኛ ዮሐንስ መልእክት ይናገራል። ስለዚህ እነዚህ ሐሰተኛ የሐሰት አባት የተባለው በክርስቶስ የተቀጠቀጠው አጋንንት የሙስሊሞች ወንድም እህት ነው። ይህን ትቀበሉታላችሁ? ሰዎችን ላሳያችሁ ክፍሉን አንዴ ዮሐንስ መልእክት በጣም ደስ ስለሚል ቀጥታ መጽሐፍ ቁርአንን ይመታዋል። እንዴት እንደሚመታው አንዴ ክፈት እናሳያቸው። አንደኛ ዮሐንስ ምዕራፍ 3 ላይ እንዴት በጥፊ ነው የሚያጠናግረው። እንግዲህ አስቡ፣ የ600 ዓመት ጋብ አላቸው። ነገር ግን አስቀድሞ ቁርአንን እንዴት እንዳጠናገረው ላሳያችሁ። ከቁጥር 7 አድርገው ልጆች ወይ ልብ በሉ፣ በደንብ አስተውሉ። ልጆች ወይ ማንም አያስታችሁ። ምን አጽንኦት ስጡ። ምን ልጆች ወይ ማንም አያስታችሁ። እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው። ኃጢአትን የሚያደርግ ከዲያብሎስ ነው። ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና። ዲያብሎስ መልካም ምናምን ብለህ አታሽሙን ሆኖች ልጅ ከሆንክ ጽድቅን ታደርጋለህ። ልጅ ተብለህ እንድትጠራ ጽድቅን ማድረግ አለብህ። ዲያብሎሳዊ ከሆንክ ደግሞ ዲያብሎስ ከመጀመሪያም ኃጢአትን ያደርጋልና ዮሐንስ ወንጌልም ላይ ምዕራፍ 8 ቁጥር 44 ላይ እርሱ ከመጀመሪያም ሐሰተኛ ነበረ፣ የሐሰት አባት ነበር፣ ነፍሰ ገዳይ ነበር ይለዋል ክርስቶስና። ስለዚህ አለ በደንብ አስተውለዋል። ስለዚህ የዲያብሎስ ስራ እንዲፈርስ ምን ስለዚህ የዲያብሎስ ስራ እንዲፈርስ የእግዚአብሔር ልጅ ተገለጠ። እግዚአብሔር ልጅ የለውም የሚል ካለ የዲያብሎስን ስራ ነው የሚተገብረው። የዲያብሎስ አስተምሮ ነው እስልምና ስንል ለምንድን ነው አላህ ልጅ የለውም ኢሳ አላህ ልጅ አይደለም የሚል ተረት ተረት ይዞ ስለመጣ ነው። ከ600 ዓመት በፊት ግን ምን ብሎናል? የዲያብሎስን ስራ ለማፍረስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና። ከእግዚአብሔር ተወልዷል፣ ኃጢአትን ሊያደርግ አይችልም። እግዚአብሔር ልጅ የተገለጠው በስጋ ለምንድን ነው? የዲያብሎስን ስራ ለማፍረስ ነው። ወልድ የአብ ልጅ አይደለም የሚል ክርስቶስ የእግዚአብሔር ልጅ አይደለም የሚል የዲያብሎስ አስተምሮ ነው። አሁን በደንብ አስተውሉ። 9:30 ላይ ሱረት ተውባ ላይ አልመሲህ ኢሳ አላህ ልጅ ነው አሉ ክርስቲያኖች። አላህ ያጥፋቸው፣ አላህ ልጅ የለውም ብሎ የሚከሰል አስቀድሞ ከ600 ዓመት በፊት የዲያብሎስ አስተምሮ እንደሆነ ነግሮናል መጽሐፍ ቅዱስ። ሱራ 72 አንዴ ክፈት እናሳያቸው። እነሆ ሰማን አየን፣ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም ይላል። ምን አላለም? ሚስትና ልጅ አልያዘም። መጽሐፍ ቅዱስ ደግሞ ምን ብሎናል? የዲያብሎስ እሳቤ ነው ይሄ። ሙሐመድ ወይ በል እነሆ ከጅኒ የሆኑ ጭፍሮች፣ ጅኒ ማለት አጋንንት ነው። ከአጋንንት የሆኑ ጭፍሮች አደመጡ፣ እኛ አስደናቂ የሆነ ቁርአንን ሰማን አሉም ማለት ወደ እኔ የተወረደ ወደ ቀጥታ መንገድ የሚመራን ቁርአንን ሰማን፣ በእርሱም አመንን፣ በጌታችን አንድንም አናጋራም። እነሆ ጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም። ይህንን ያለው ማን ነው? አጋንንት። ፈይሰል በደንብ አስተውል። አጋንንት ምን አሉ? ጌታችን ሚስትና ልጅ የለውም አሉ። መጽሐፍ ቅዱስ ግን ምን ይለናል? ክርስቶስ በስጋ የተገለጠው ራሱ የአጋንንትን ስራ ሊያፈርስ ነው ብሎ ነግሮናል። ከ600 ዓመት በፊት ቁርአን ከመምጣቱ በፊት እግዚአብሔር ልጅ በስጋ የተገለጠው የአጋንንትን ስራ ሊያፈርስ፣ የአጋንንትን አስተምሮ ሊያፈርስ ነው። አጋንንት ውሸታም ነው ብሎ ነግሮን ሳለ ከ600 ዓመት በኋላ መጥቶ አይ ልጅ የለውም ብሎ ሲለን አጋንንቶች ብለው ሲሉን እንዴት እንቀበል? በእናትህ ፈይሰል አሁን አይምሮን እስኪ ሚዛን ሊያስቀምጠው። እንዴት ይዳኝልሃል? እንዴት ይታረቅልሃል?
ሁለቱም ፓራ አድርግለት እስቲ ባዮ ደስ ይለኛል። እስቲ እንትኑ ፓራ አድርገው ክርስቲያን። ይህንን አጋንንቶች ናቸው የተናገሩት፣ ጂኒዎች ናቸው። ሰው ምን አሉ? አስቀድሞ መጽሐፉ ምን አለን? ስለዚህ የዲያብሎስ ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከቁጥር 8 ጀምር አድርገለት። ኃጢአትን የሚያደርግ ከዲያብሎስ ነው። ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና። ስለዚህ አንደርስታንድ አድርጌዋለሁ። ስለዚህ ሎክ ዲያብሎስ ከመጀመሪያ ሐሰተኛ ነው፣ የሐሰት አባት ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እንደሚናገረው ማለት ነው። እዚህ ጋም ደግሞ ምን አለን? ኃጢአትን የሚያደርግ ከማን ወገን ነው አለን? ከዲያብሎስ ወገን ነው። እናንተ ግን ምን ትሉናላችሁ? ነው ዲያብሎስ ወገን አለን፣ ኃጢአት ማደርጋለን ትሉናላችሁ። መጽሐፋችን ደግሞ በግልጽ የነገረን ከተጣሉ መላእክት አንዱ ዲያብሎስ ከተጣሉ መላእክት ውስጥ ነውና የእሱ ነገድ ምንድነው? እሱ የተጣሉ ናቸውና የወደቀ ነውና ያ የወደቀው መናፍስት ደግሞ ምንድነው? ኃጢአትን የሚሰራ ነውና እሱ ሐሰተኛ ነውና የእግዚአብሔር ልጅ ወይም ወልድን የሚቃወም ነውና እሱም የተገለጠው በስጋ የተገለጠው ማንን? እሱን ሊያፈርስ ነው፣ ሊያፈርሰው ነው የተገለጠው። ይሄ በሆነበት ላይ ወልድ የተገለጠውን ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከ600 ዓመት በኋላ መጣና ከዛ አይ እግዚአብሔር ልጅ የለውም፣ ሚስት የለውም፣ ሚስት ስለሌለው ልጅ የለውም። አንደኛው ይሄ ነው። ሁለተኛ ማቴዎስ ወንጌል ላይ የሚገኘው ቶፒኩ አይሆንም። ክርስቶስ መሰቀሉን የሚቃወምን ሴጣን ብሏል። ሴጣን ነው የሚቃወም፣ እኔ የመጣሁት ልሰቀል ነው ብሏል። ከ600 ዓመት በኋላ መጣና ክርስቶስ አልተሰቀለም አለ ዲያብሎስ። እንዴት እንመነው? ከዛ የክርስቶስን መሰቀል የሚቃወም አስቀድሞ ከ600 ዓመት በፊት ምክንያቱም ለቤዛን ዓመት በኋላ አልተሰቀለም። የሚቃወሙት ሴጣን እሳቤ ያላቸው እንደሆነ ነግሮን ማለት ነው። እዚህ ጋር በተመሳሳይ የለውም ልጅ ምናምን ብለው የሚሉት የዲያብሎስ እሳቤ ያላቸው መሆኑን ከ600 ዓመት በፊት ተነግሮን ከ600 ዓመት በኋላ መጥቶ ቁርአኑ ላይ አድርገው አሁን አጋንንቶ የተሰበሰቡና ምን አሉ? ጌታችን እኮ ሚስት የለውም፣ ስለዚህ ልጅ የለውም። ያው ልብ በል ሙሐመድ ሆይ ይታያል። ሙሐመድ ሆይ በል እነሆ ከጅኒ የሆኑ ጭፍሮች ቁርአንን አደመጡ፣ እኛ አስደናቂ የሆነን ቁርአን ሰማንም አሉ። ማለት ወደ እኔ ተወረደ፣ ወደ ቀጥተኛው መንገድ የሚመራን ቁርአንን ሰማን፣ በእርሱም አመንን፣ በጌታችንም አንድንም አናጋራም። እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም። ሰውን የአጋንንትን ምስክርነት ተዛ በኋላ እንዴት ነው የማዳምጠውና የምሰማው? ነቢያት ሁሉ አጋንንት የተጣለ እርኩሳን መናፍስት እንደሆነ አጋንንት ሐሰተኛ እንደሆነ እግዚአብሔርም ልጅ እንዳለው ከነገሩኝ በኋላ ወልድ በስጋ የተገለጠው ደግሞ የአጋንንትን ስራ ይሄንን ሊያፈርስ መሆኑን ከነገረኝ በኋላ አንድ አይደለም እጅግ መዓት ማስረጃዎች እያለኝ ከ600 ዓመት በኋላ መጥቼ የአጋንንትን ምስክር ሰምቼ አጋንንት ትክክል ነው ብዬ አላህ ሚስት ስለሌለው ልጅ የለውም ብዬ እንዴት ነው የምከተለው? ማሱ ነው የሚለው። ሰላም፣ እንዴት ናችሁ? ሰላም ነው። አይ ቲንክ ማሱ ይቀድማል። ቆይሽ ወየ ነጋሲ ፋታ ፎየ ሰላም ነው። ሴት ነሽ እንዴ? ሶሪ ነጋ ገለተ ዋቀዮ ጅርታ ጅራ ገለተ ፋታው አይ ቲንክ ክርስቲያና አኒ ክርስቲያና ነው። ኦኬ ወንድማችን እንኳን ደህና መጣሽ። እሺ እንዴት ነው ጋዝ? ሰላም ነው ይመስገን ነው።
አላህ አልሐምዱሊላህ። ከክርስትና የሆነ ጥያቄ ለጠየቅ ፈልጌ ነበረና የተነሳው ላይ የምትለው አለ። ቅድሚያ የአጋንንትን ምስክር ነው የምትሰማው ወይንስ የክርስትናውን ትጠይቃለህ? ከዛችኛው መልስና ቀጥል። ክርስቲያን ቀጥል ነው ሳይሆን እኔ ለመጠየቅ ነው የፈለግኩት። እኔ ለመጠየቅ ነው እንዲጠይቀኝ ሳይሆን እኔ ሊጠይቁ ነው የፈለግኩት ከክርስትና ማለት ነው። አይ አልመልስም መጠይቀኝ የምትል ከሆነ ችግር የለውም ሊወጣ እችላለሁ። አንድ መልስና ትጠይቃለህ አልኩህ። ያልከኝ አንድ መልስና ትጠይቃለህ። ኦልሞስት እኛም ስለጨረስን አይ እኔ ቅድሚያ ሊጠይቅ እፈልጋለሁ። እኔን ከመለስክልኝ ልጠይቀን ትችላለህ። ግን ትጠይቃለህ አልኩህ እኮ። ሙሐመድ የአጋንንት መልእክተኛ ነው ብለህ ታምናለህ? ይኸውልህ አዳምጠኝ ወንድም፣ እኔ የፈለግኩት ጥያቄ ሊጠይቅ ነው ስለ ክርስትና። አንድ ሶስት ጥያቄዎች ጥያቄዎች እነዚህን ጥያቄዎች ሊጠይቅ እፈልጋለሁ። አይ ያጠይቀኝ ከሆነ ችግር የለውም። ትጠይቃለህ። 4 ጥያቄ ሆነ ምንም ቅድሚያ አንድ ጥያቄ መልስ አልኩህ። ሙሐመድ ያጋንንት እዚህ ጋር ይኸውልህ አዳምጠኝ። እኔ ስለ እስልምና ጥያቄ ከሆነ አንዴ ፎይ በጣም ስለ እስልምና እውቀት የለኝም። ብዙ ጠይቃቸው ጥያቄዎች አሉ፣ ግን ያው መለሱ ስለ እስልምና እውቀት የለኝም። ኦኬ ሙሐመድ የአጋንንት መልእክተኛ እንደሆነ ሳታውቅ ነው ጥያቄ መጠየቅ የፈለከው ክርስትና ላይ? ስለ ክርስትና ነው። አይ ጠይቁኝ የምትል ከሆነ ችግር የለውም። በእኔ የተነሳ ደግሞ እስላሙ ህዝብ እንድነካ አልፈልግም። ታውቃለህ፣ እዚህ ጋር መጥቶ እስልምና እንዲነካ አትፈልግም፣ ክርስትናን ግን መንካት ትፈልጋለህ። ጥያቄ ነው። እሺ ማህመሮ ናችሁ። ለምሳሌ እናንተ ማህመሮችን እንበል ታስተምራላችሁ ልበል። አስተማሪ መቼስ መጠየቅ አለበት አይደለም? መሰለኝ ክርስቲያን አለቀሰ። አይ አንጠየቅ የማትጠይቁት የምትል ከሆነ ችግር የለውም። እኔ ግን የፈለግኩት መቼስ ስታስረዱና ስለ መጽሐፍ ቅዱስ ምናምን ታውቃላችሁ ብዬ አስቤ ሊጠይቁ ነው የመጣሁት። ለመጠየቃው ስጠይቅ እኔ እንድጠይቁኝ አልፈልግም። ግልጽ ነው፣ ምክንያቱም ስለማላውቅ። ኦኬ እግዚአብሔር ፊታውን ብለህ ታምናለህ? እፎይ አሪፍ ርዕስ ይዤ እመጣለሁ ነገ፣ በዛ ዲስከስ እናደርጋለን። እሺ በርታ። ቆንጆ ርዕስ ይዤ ነው የምመጣው። ይቻላል። በዛ ርዕስ በደንብ እንዋያለን፣ በደንብ ዲስከስ እናደርጋለን። ጠፍተሃል ደግሞ ዛሬው። አሁን መጥቻለሁ። በደንብ ዲስከስ እናደርጋለን። ያቸው ደግሞ እነኝንም ያቸው የዛሬው ስድቡን እኮ ችዬዋለሁ እኮ እኔ ማለት ግን ዲስከስ በማድረግ ነው። ዲስከስ ነው ያደረኩት እንጂ ሌላ ነገር እኮ አላደረኩም እኮ። ይፈለጥ ይቆረጥ። አንተ እስልምናን አሰድበሃል። ስታይ ግን ቤታችን ምንድን ነው? ሰላማዊ ነዋል። እስካሁን ድረስ ምንም ነገር የለም። ግን የሚመጣብኝ ነገር ያውቋለሁ፣ ያው እቀበለዋለሁ። ችግር የለውም። ዲስከስ ለማድረግ እንጂ ኖርማል ነገር ነው ያወራ ነው። እዚህ ጋር የእስልምና ነገር ያዋረድኩት ነገር የለም ወይ ደግሞ ክርስቲያን እና እስልምናን እዚህ ጋር አውርጄ ክርስትናን ከፍ ያደረኩት ነገር እኔ ኖርማላይዝ የሆነኝ ነው ማወራው። ግን እዚህ ጋር በመግባት የራሱ ፕሬዠሩ አለ። አይ ነው ግን አይ ዶንት ኬር። እኔ በቃ ሁል ጊዜ በቃ ትሩዝን የምፈልግ ሰው ነኝ። ዲስከስ ማድረግ የምፈልግ ሰው ነኝ። በቃ ዲስከስ ማድረግ እፈልጋለሁ። በቃ ዲስከስ አድርጌ የሆነ ነገር አርጊ ማድረግ እፈልጋለሁ። ያን ነገር መሸነፍ ከሆነ አይ ዶንት ኖ፣ ማንም ሰው እንደ ሽንፈት ይውሰደው። ለእኔ ግን ምንም አይመስለኝም። አጥፍተውሽ ነበር እኮ አሁን ጎበዝ ጀገን ብለሃል። ዘራፍን የሆነ ሰዓት ታስታውሳለህ? ሲንጫጩብህ አሁን ሲመራቸው ይተዋሉ። ቴክስት ሊያደርጉልህ እንዴ ከዚህ በፊት ይሄ ልጅ የሰደብኩት ነው እንዳይተውም እንደ ምናምን ያ መወያየት ጤና ነው። ዋናው ነገር ምን ታውቃለህ? በቃ
ኮንሽስ የሆነ ማይንድህ እኮ ይጠይቃል ከሆኑ ነገሮች እኮ ጥያቄዎችን ደግሞ መመለስ ደግሞ ያስፈልጋል። እዚህ ጋር ዲፌንድ የሚያደርግ ሙስሊም ከሌለ እኔ ደግሞ ዲፌንድ ለማድረግ እሞክራለሁ፣ መሞክርም አለብኝ። አይ ቲንክ በቃ በማውቀው ኃይል ዲፌንድ ለማድረግ እሞክራለሁ፣ እሰማለሁ። ዋና ነገር ምንድን ነው? ሰዎች አያዳምጡም፣ በቃ ኢግኖር ያደርጋሉ፣ በቃ ለመስማት አይፈልጉም። አንተ ምናምን ነገር ፈይሳል በደንብ የምንረዳው እስልምናው ላይ ምንድነው እሱ የስም ማጥፋት በጣም አድርገው ስለሚሰሩብን በቃ ስድብ ነው ምናምን የምናነሳው ምንም ፖይንት እንደሌለው ነገር ለማስመሰል ይሞክራሉ። ግን ከገቡ በኋላ ኖርማል ነገር እኮ ነው ያወራሁት። ግን በውስጥ ግን በጣም ብዙ ነገር ነው የሚመጣልኝ። በውስጥ በጣም ብዙ ነገር ይመጣልኛል። በጣም ዛቻም ይመጣል። ከዚህ በፊትም እኮ አይተሃል፣ ዛቻ ይመጣል። ግን አይ ዶንት ኬር አልሰጠውም። ለምን እዚህ ጋር በቃ ትሩዝን በቃ ምንድን ነው የሚለውን ነገር እኮ ማየት እኮ ራሱ ኖርማል የሆነ ነገር ነው እንጂ ሳይድ እኮ አድርጌ አይደለም እኮ። ሳይድ ያረክ ይመስላችኋል? አንተ ቤት በመግባቴ ራሱ ሳይድ ያረኩ ነው የሚመስላቸው። ግን ይሄ ግን ትክክል አይደለም። አይምሮ ከተሰጠን ልናገናዘብበት፣ ልንመረምርበት ነው፣ ልናውቅበት፣ ልናስተውልበት፣ ልንመራመርበት ነው። አለበለዚያ ጭንቅላት መፈጠር የለበትም ነበር። ፈጣሪ መጠየቅ ነበረበት። ጭንቅላት ተሰጥቶን ለምን ጠየቅ፣ ለምን እናወራህበት ምናምን ተብለን የምንል ከሆነ ጤናማ አይደለም ማለት ነው። እቀጥላለሁ እኔ በዛ። ኤኒዌይስ ጉድ ናይት። ነገ እልክልሃለሁ አዲስ ቶፒክ ነገ እናወራ። ኑረዲን ቤት አለው። አይ ወረፋ እየጠበቁ ነበር። እሺ ምን እንታዘዝ? እሺ እኔ ጥያቄዎች ያለኝ አንድ ቢያንስ እስከ 3 ጥያቄ ያለኝ፣ እሱን ጥያቄ ለመጠየቅ ፈልጌ ነው። አይ ቲንክ ማለት ነው። እሺ ኢንሻአላህ እግዚአብሔር ፍትሃዊ ነው አይደል? በመጽሐፍ ቅዱስ ዘንድ ወይም አንዴ እንድታምነው ማለት ነው። አዎ እሺ በመጽሐፍ ቅዱስ ላይ እናንተ ኢትዮጵያውያን በሰይፍ ትገደላላችሁ ብለዋል። ሳስቻለሁ? እሺ አልተሳሳትኩም አይደል? እሺ ቀጥል። ኦኬ አንደኛው ይሄ ለምንድን ነው የሆነው? ሌላው ደግሞ ዲቃላ እስከ 10 ትውልድ ድረስ ለምንድን ነው የእግዚአብሔር ጉባኤ አይገባ የተባለ? ሶስተኛ ጥያቄው ደግሞ ኢየሱስ ክርስቶስ ወይንም ነቢዩ ኢሳ ዓለይሂ ሰላቱ ወሰላም በመጽሐፍ ቅዱስ ዘንድ እናንተ ሰዎች የሰውን ስጋ ካልበላችሁ ደሙንም ካልጠጣችሁ ይኖት እላችኋለሁ በሕይወት የላችሁም ብለዋል። ይሄ ለምንድን ነው? ስለዚህ የግድ በሕይወት ለመኖር የፈለገ ሰው የሰውን ስጋ መብላት ደሙንም መጠጣት አለበት ማለት ነው? እሺ ጨርሻለሁ። እሺ አንደኛው ያለፈ ትንቢት ነው። ማንኛውም ኃጢአት ሲሰራ እግዚአብሔር ትንቢት ሊነገር ይችላል። ሰው ያ ትንቢት ተነገረባቸው ማለት ኢትዮጵያ የሚለው አክቹዋሊ አሁን በዚህ ጋ ኤርትራ፣ በዚህ ጋ ሶማሊያ፣ በዚህ ጋ ኬንያ እንደዚህ የሚያዋስኗትን አሁኗን ቅርጽ እንዳታስብ። አይ ቲንክ ትንቢተ ዕንባቆም አይደለም፣ ትንቢተ ምን ላይ ነበር የነበረው? አይደለም እኮ ስለ ኤርትራ ሶማሊያ ምናምን አይደለም። እናንተ ኢትዮጵያውያን በሰይፍ ትገደላላችሁ። ስለዚህ ትንቢት ነበረ። በጊዜው ሊዋጉ ይሄዱ ነበረ። ስለዚህ ትንቢት ተነገረባቸው። ጣዖት አምላኪያንን ደጋፊ የሆኑ ይሄንን ሲመጣ ትንቢት ይነገርባቸዋል ማለት ነው። ሶፎንያስ ላይ ቴንኪው። ስለዚህ ትንቢቱ ተፈጽሟል በጊዜው። ያ ትንቢት ተነገረባቸው፣ አረፉ፣ ይህንም በማድረጋችሁ በሰይፍ ትወድቃላችሁ ብሎ መነገሩ ፍትሐዊነቱን የሚያጓድል አይደለም። እኛ አምላካችን ፍትሐዊ ነው ብለን እናምናለን በሚገባ።
ፍትሐዊ ነው ስንል አይፈርድም እያልን አይደለም፣ ይፈርዳል እያልን ነው። ፍትሐዊነቱ ፍርዱን የጣሰ ስላልሆነ ያ በሴፍ መመታታቸውን በሴፍ ሊገሉ ሄደው ራሳቸው በሴፍ ቢወድቁ ፍትሐዊነቱ የሚያሳይ ነው፣ እንደው ፍርዱን የሚያሳይ ነው ማለት ነው። ስለዚህ ፍትሐዊነቱን የሚጥስ አይደለም። ሜይ ቢ አንተ እንዴት አይተው እንደሆነ አላውቅም። ቁርአን ላይ ለምሳሌ እጅግ ብዙ ቦታዎች ወይ ጣልቃ አትግባ፣ እጅግ ብዙ ቦታዎች ላይ አሉ። ወይ አንዴ ጣልቃ አትግባ፣ ጣልቃ አትግባ። ስለ ቁርአን እንሄዳለን። መጀመሪያ ስለ የጠየቁት ጥያቄ አታልቅስ። የምንም ፍትሐዊነት ነው የጠየቀው እኮ። ፍትሐዊ የሚባለው ምንድነው? እሱ ከሜዳ ተነስቶ ጦርነት ተከፍቶበት ልክ ለምሳሌ ባኑ ቁረይዛዎችን መሐመድ እንዳደረጋቸው ከሜዳ ብድግ ብሎ ነው እንሂድ መስጊዳቸውን እናውድም ያለው። አይሚን ባኑ ቁረይዛዎች ጋር ሄደ ከመስጊድ ቁጭ ብለው በነበረበት ሰዓት ላይ ሄደን ንብረታቸውን እንውረስ፣ ሄደን እነሱንም እናውድማቸው አላቸው። ተስማሙ። ሄደ። ከዛ ወዲያ ምንድን ያላቸው? እስልምናን ትቀበላላችሁ ወይንስ ላስወጣችሁ ከዚህ ሀገር አላቸው። ለምን ነው የምታስወጣን ሲሉት መሬት የኔና የአላህ ብቻ ነች። ስለዚህ ኧረ ወንድም ስለምንድን ነው እያወራ ያለው? ስለምንድን ነው? እኔ እኮ ጠየቁት ስለ ክርስቲያን። አታልቅስ። ስለዚህ ልወጋ ከመጣ ትሞታለህ ተብሎ መነገሩ የፈጣሪን ፍትሐዊነት የሚያጓድል አይደለም። ፕሊስ ሰውየው ምን ነው? አታልቅስ፣ አታልቅስ፣ አታልቅስ። ፍትሐዊ አይደለም የሚባለው ለምንድን ነው? መቼ ነው ፍትሐዊ አይደለም አንድ ዳኛ ወይም የሚባለው ምንድን ነው? እሱ የሰው ንብረት ሂድና ዝረፍ፣ ሂድና ሰዎችን ቄያቸው ላይ ጉዳቸው ግደላቸው ቢባል ፍትሐዊ አይደለም። ነገር ግን ልገል ከመጣ ትሞታለህ ተብሎ መነገሩ፣ ትንቢት መነገሩ፣ ተመለስ ከዚህ ጥፋት እንዲህ በማድረግ ሴፍ ይዘህ ስትሄድ በሴፍ ትሞታለህ ተብሎ ትንቢት መነገሩ አይ እንዲህ ብለህ ተናግራልና ፍትሐዊ አይደለህም የሚያስብለው አይደለም። ፈጣሪ ፍትሐዊ ዳኛ መሆኑን የሚያሳይ ነው። ምክንያቱም ከዛኛው ወገንም ያሉት እነሱ ፍትህን ስለሚፈልጉ ማለት ነው። አጥቂው ብቻ ሳይሆን ተጠቂውም አካል ፍትህን ስለሚፈልግ ሁለቱንም ያገናዘበ ስለሆነ ፍትሐዊ አይደለም የሚባለው መቼ ነው? ሳይ ሙስሊም 21 ላይ፣ ሳይ አልቡካሪ 25 ላይ ሙሐመድ ምድር ሁሉ የኔና ያላህ ነች ብሎ ሰዎችን እስከ የመን፣ እስከ ቱርክ፣ እስከ ሊባኖስ፣ ኢራን፣ ኢራቅ ድረስ ሄዶ የገደለበት ነው። ባኑ ቁሬዛ፣ ባኑ ናድርና ባኑ ቁነይቃን ወይንም ደግሞ ካይበርን ከሜዳ ተነስቶ ንብረታችሁ ያምራል ብሎ ሄዶ ጅም ያደረጋቸው እሱ ፍትሐዊ አይደለም። ለምን አልለኩትም? አንደኛ፣ ሁለተኛ ደግሞ ቄያቸው ነው ሄደው፣ ሶስተኛ ደግሞ በግዴታ ቆንጆ ቆንጆ ሴቶች ስላሉ ሴቶቹን ለመውሰድ ወሲብ ለማድረግ ስለሆነ ልክ ሳይ ሙስሊም 1404 1406 ላይ እንደሚናገረው ማለት ነው። ስለዚህ ይሄንን የመራው አካል ፍትሐዊ አይደለም እንላለን። ነገር ግን ጣዖት አምላክ የሆነና ጣዖት አምልኩ ብሎ የሚመጣ አካል በሴፍ ትሞታለህ ረፍ የሚል ትንቢት ቢነገርባቸው ከፈጣሪ ሕግና ስርዓት ወጥተው እንደዚህ አይነት ነገር ውስጥ ቢገቡ ትንቢት ቢነገርባቸው የፈጣሪ ፍትሐዊነት ማጓደል አይደለም። ሌላኛው ምንድነው? እሱ ዘዳግም ምዕራፍ 23 እና እንደገና ደግሞ ብቻ አንድ ሁለት ሶስት ቦታ ያለ ጥቅስ ያነሳው አለ። እሱ ምንድነው? እሱ ልጅ በአባቱ ኃጢአት አይጠየቅም። በመሰረቱ እስከ 10 ትውልድ ድረስ ዲቃላ ይግባ ብሏል። ወዴት ነው አይግባ የሚለው? አንድም ወደ ጉባኤ ነው። ወደ ጉባኤ ደግሞ የማይገባበት ምክንያት ምንድነው? እሱ ጉባኤው የእግዚአብሔር ጉባኤ ነው። የእግዚአብሔር ጉባኤ ከሆነ ደግሞ ዘሌዋውያን ምዕራፍ 17 ላይ ለአሮን ነው የተሰጠው። ክህነት በአሮን በኩል ስለሆነ ያንን የሚያመለክት ነው። ዲቃላ የሚላቸው ይሄ አንተ እንደምታውቀው አይደለም። ዲቃላ ከወለድክ ለምሳሌ የራስን ልጅ ማግባት ትችላለህ በእስልምና። ልጅህ ግን ገነት አይገባም። ከአንድ ጀምር ያንብብ። ከአንድ ጀምር አዳምጥ። እሺ ማስረጃ ከሆነ በስትክክል አውጣና አንብብ። እስኪ ዘዳግም 23 አንድን አውጣና አንብብ። ለምን አፍራለሁ? እንዴ ምን ያሳፍረኛል? ያው ጠቀስኩት እኮ እንደውም ያልጠፋብኝ ጥቅስ እሱ ነው። ጠቀስኩት ያልኩ። ቀጥል። ክፈቶች ክፈታውና አንብብ። መቼስ ታነባል አይደለም? ዘዳግም 23 አንድ አውጣና አንብብ። ከዛ ደግሞ ዮሐንስ ወንጌል 6:52 ታነበልኛለህ።
አትሩጥ። አይሻን መሐመድ ሲያይ እንደሮጠ አትሩጥ። ተረጋጋ፣ ክፈት። ስለ እስልምና አልጠየኩም እኮ ስለ ክርስትና የጠየኩት። ተረጋጋና ስለ አይሻ፣ ስለ መሐመድ፣ ስለ ቁርአን፣ ስለ ሐዲስ ምናምን አትበል። አትሩጥ ነው ያልኩህ። መሐመድ አይሻን ሲያየት እንደሮጠ አትሩጥ ነው ያልኩት። እንትና መክፈት ይችላል ወይ ነው ቢ መከፈት አለበት ስላለ ክርስቲያን መክፈት ይችላል። 23ን ጀምሬ አንብበው ራሱ ለመራት ሹና ፎሎወር ስላለው ክፈተው። እሺ ለት ግን ካነበብከው መጽሐፍ ነገር የለም። በቃ ዘሌዋውያን ምዕራፍ 21ን አንብበው። ስርዓቱ እዛ ላይ ተቀምጧል። ከአሮን ክህነት ጋር በተያያዘ ክህነት በአሮን በኩል እንደሆነ ከዛ አካል ጉዳት እንደዚህ ጋር በተያያዘ የተቀመጡት አለ። ራስ ቆይ ያሳሰበ ኑረዲን ብልትን ቀጥቅጣ አለ። ቁጥር 1 ላይ አልክ። ጥያቄ አልነበረም። ቁጥር 1 ላይ ብልቱን ስለቀጠቀጠ ነው የሚያወራው። ወሽላን ቀጥቅጣ አለ። ኑረዲን ወጣ ዘሎ ቁጥር 1 ላይ ወሸላውን ለጣዖት ስለሚሰዋ ሰው ነው የሚያወራው። ብልታቸውን ለጣዖት ስለቀጠቀጡ ሰዎች ነው። ትልቅ ብዬ እንትን ይመስላችኋል? ይህንን ሲጠቅሱ ና አንብበው፣ ይኸው ሚል አለው። አንብበው፣ ብልት አይደለም መጽሐፍ